ቀሲስ ዲበኩሉ የኦርቶዶክስ ቤተክርስቲያን ካህን የሆነው ቀጥታ ይሄን ነው። ልመልስልህ ነው። አሁን ረጋ ብለህ አዳምጥ። አየህ፣ አዳምጥ፣ ማዳመጥ አለብህ። ድነዋል የሚለው ከጴንጤዎች አንጻር የተሻለ ትምህርት አላቸው። መጽሐፋቸውን ልግለጥና ላሳየው እኮ። ተረጋጋ። እንዴት ላሳየው? በትልቁ አድርገኝና በትልቁ አድርገኝ። ተረጋጋ። መጽሐፈ ስምምነት ላወጣልህ ነው። በትልቁ አድርገኝ። ከእኔ ጋር ነው የምታወራውን። ተረጋግተህ ቀሲስ ዲበኩሉ ሉተራውያን ወገኖቻችን ድነዋል ወይስ አልዳኑም? እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህንነት ተምሬያለሁ ብለህ እንደምትል ስንት ደቂቃ ነው የምትሰጠኝ? የለም አጭር ነው የምትመልስልኝ። ሰከንድ ድነዋል ወይስ አልዳኑም? አልዳኑም ብለህ ስትል መረጃን ታቀርባለህ። ድነዋልን ብለህ ስትል ዝርዝሩን ትነግረናለህ። ድነዋል ወይስ አልዳኑም? ከእናንተ 100 እጅ ድነዋል። ከእናንተ 100 እጅ ደኑ ናቸው። በቃ አያረን እንዳለ ከእናንተ ብሎ ያለን እኛ ቆይ አድምጣኝ። ከእናንተ ብሎ ያለን እኛ ፔንቴኮስታል ነን። ፔንቴኮስታል ስለሆንን ግን በነገረ ድነት ትምህርታችን ላይ ከመካነ ኢየሱስ ቤተክርስቲያን ጋር የሚያጋጨን የሚያጣላን ነገር የለም። ካለም በሚስጥር በሚባሉት በቅዱስ ቁርባንና በጥምቀት አቅጣጫ ላይ እነሱ የተለየ ምልከት አላቸው፣ እኛ የተለየ ምልከት አለን። ዋናው ግን ጥምቀት አይደለም። የመዳን ትምህርቷ የመካነ ኢየሱስ ዋናው ሰው የሚድነው በክርስቶስ ብቻ በማመን በእምነትና በጸጋ ነው። በዚህ አንድ ሉተራዊ ገብቶ ውሸትህን ነው ብሎ የሚለን የለም። የኛ የፔንቴኮስታል የሚሆን ሪፎርሜሽን የሚሆን ማንም ቢሆን መዳን በእምነት በጸጋ ብቻ በክርስቶስ ብቻ። ነገረ ድነታችን ትምህርታችን የሚቀዳው የመካነ ኢየሱስም ሉተራውያንም የእኛም የፔንቴኮስታልም የትኞቹም በሙሉ የሚቀዳው ሶላ ስክሪፕቹራ ብቻ ብሎ በሚል በመጽሐፍ ቅዱስ ብቻ ነው። ስለዚህ ቀሲስ ዲበኩሉ ምን አለን? ስማው። ስንት ደቂቃ ነው የምትሰጠኝ? የለም አጭር ነው የምትመልስልኝ። ሰከንድ ነው የምትሰጠኝ። ድነዋል ወይስ አልዳኑም? አልዳኑም ብለህ ስትል መረጃን ታቀርባለህ። ድነዋልን ብለህ ስትል ዝርዝሩን ትነግረናለህ። ድነዋል ወይስ አልዳኑም? ከእናንተ 100 እጅ ድነዋል። ከእናንተ 100 እጅ ደኑ ናቸው። ኦኬ። ስለዚህ ቀሲስ ዲበኩሉ ይህን መልሰዋል። በሰዓት ላይ ጤናማ የሆኑ አብያተ ክርስቲያናት ስላሉ እነሱ ጋር ሄደህ መንፈሳዊ ትምህርትንም ተማር ብዬ ስለው ብሎ ሲለኝ የት ቤተክርስቲያን ጤናማ ትምህርት ያለው ብዬ ስለው እዚህ ሽሮ ሜዳ አሜሪካ ኤምባሲ በላይ እንጦጦ መካነ ኢየሱስ የሚባል አለ አለኝ። አለባቸው ተካ ነው የነገረኝ። ተናገር ኤርሚያስ፣ አንተ እውነትን ስትናገር ያምራል። እንደዚህ በመረጃ ማለት ስም እየጠራ አለባቸው ተካ አሁን ፓስተር ነው እኛ ጋር። ካሎ እንጦጦ መካነ ኢየሱስ የምትባል ቤተክርስቲያን አለች። እዛ ሄደ ተማር። ስራ በሌለ ሰዓት ላይ ከክፉ ጓደኞች ተለይ። ዘፈኑንም ዳንኪራውንም መጠጡንም አስማቱንም ከምታደርግበት ተለይ እና እዛ ደግሞ ሄደ ተማር። ሁለተኛ ደግሞ እዚህ 7 ደረጃ ጋር ህብረት አምባ ቃለ ሕይወት የሚባል ቤተክርስቲያን አለ። እዛም ጥሩ ትምህርት ስለሚሰጡ የእኛ ስለሆኑ ሂድና እዛም ተማር ብሎ ያለኝ አለባቸው ተካ ነው። እናም ደግሞ በቻልክ ሰዓት ላይ ደግሞ ረብረቡ ደግሞ እዚህ ካሳንቺስ ፓስተር ዳንኤል የሚባሉ አሉ አይደለ ብሎኝ ማለት ነው። ኧረ እኔ አላውቃቸውም አልኩት። እሳቸውም ጋር ሰዎች ያሳዩሃል። ከዚህ ከኛ ቸርች የሚሄዱ አሉ። እዛም ሄደ ተማር። እዛም ጥሩ ጉባኤ አለ። እኔ ጠይቄው የት ሁሉ ቀን እዚህ ቸርች ክፍት ነው ወይ አልኩት። ሁሉ ቀን ቅዳሴ ካለበት ቤተክርስቲያን ስለሆነ የመጣሁት እዚህም ሁሉ ቀን እንደዛ አለ ወይ ስለው አይ ክፍት ነው ቸርች፣ አገልጋዮች አሉ፣ ግን ጉባኤው ያለው እሁድና ሮብ ነው አለኝ። እንዴት ደስ ይላል! ጌታ ኢየሱስ ስም ይባረክ። እናስ እዛ ህብረት አምባ ቃለ ሕይወት ቤተክርስቲያን ሂድ። ከዛ ደግሞ ረብረቡ ደግሞ ወንጌል ብርሃን ቸርች ካሳንቺስ ፓስተር ዳንኤል የሚባሉ ትልቁ ሰውዬ እሳቸውም ጋር እንደዚህ ጤናማ ነገር አለ። እዛም ሄደህ ደግሞ ተማር አለኝ። ከዛስ ቅዳሜ እና እሁድ ደግሞ እረፍት ምሳሌ እሁድ እኛ ጋር አለ። በሁለት ፈረቃ ነው የሚሆነው። የጠዋቱ እንኳን 2 ፈረቃ ነው የአስምቢሊ ማለት ነው። የእሁዱ ከሰዓትም ደግሞ አለን። እሁድ የሌላ ቦታ ላይ አልሄድም። ቅዳሜ ማነው ቀጠና 2 ሙሉ ወንጌል ቤተክርስቲያን እዛ ደግሞ ብትሄድ በጣም ብዙ የጌታን ነገር ታያለህ። እዛ ሂድ ብለው የመከረኝ የኢትዮጵያ
ጉባኤ እግዚአብሔር ቤተክርስቲያን ያኔ የደህንነት አስተማሪ የነበረ ወንድሜ አለባቸው ተካ ሚስቱ ስንታየው ትባላለች። ልጆች አሉት። በጣም የተባረከ ቤት ድረስ ወስዶኝ የክርስቶስን ፍቅር ያሳየኝ ትናንትና ለመጣው ለእኔ ከኦርቶዶክስ ያለ ወጣው ዲያቆን በእንዴት አይነት ትሪት በቃ በእንዴት አይነት አቀራረብ ቀርቦ ሀምብል በሆነ የጌታን ፍቅር የጌታን ትህትና ያሳየኝ ወንድም ማለት ነው። ስለዚህ እነዚህ አብያተ ክርስቲያናት ጋር ጠቁሞኝ ሄጄ ተማርኩባት ናት። ስለዚህ እንጦጦ መካነ ኢየሱስ ቤተክርስቲያን እኔ መንፈሳዊ መብልን የበላሁባት ቤተክርስቲያን ነች። 1 ወር አይደለም 1 ዓመት አይደለም። ልብ በሉ የሙሉ ጊዜ አገልጋይ ሆኜ ጊዜ እስከሰጠሁበት ጊዜ ድረስ በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እንጦጦ አጥቢያ ሄጄ ይገለገል ነበር። እነ ወንጌላዊ ዓለምነህ ጀንበሩ መጥተው እስካገለገሉበት ጊዜ ድረስ ማለት ሄጄ ይገለገል ነበረ። ዓለምነህን በመጀመሪያ ያየሁትኝ እዛ ነው። ኦኬ እንጦጦ መካነ ኢየሱስ እዚህ ላይ አንድ ድል ስጠኝ። ቆይ ወንድማችን እዚህ ላይ አንድ ድል ስጠኝ። ኖ ወንድማችን ቴንክ ዩ። ኦኬ ልብ በሉ እቺ ቤተክርስቲያን የኛ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ናት። የኢትዮጵያ ወንጌላውያን አማኞች ህብረት ውስጥ ፋና ወጊ የሆነች ቀደምት ቤተክርስቲያን ናት። ኦኬ ይሄ በዚህ ካለ አሁን መጥቷል። ጠይቀዋለሁ። ኦርቶዶክሳውያን መዳናቸውን እየመሰከረ ነው። ኦርቶዶክሳውያኑን ደግሞ ጠይቀን ሉተራውያን የሚባሉ አልዳኑም ብለዋል። ኦኬ ኦርቶዶክሳውያኑ ሉተራውያኑን አልዳኑም ብለው እያሉ ሉተራውያኑ ደግሞ ኦርቶዶክሳውያኑ ድነዋል ብለው እየመሰከሩ ነው። ሁለቱ እርስ በርስ ሲመሰካከሩ እኔ ለሁለቱም ጥያቄ አለኝ። ለሉተራውያን ወገኖች ኦርቶዶክሳውያን ድነዋል ብለው ቢሉ ጥያቄ አለኝ። ለምን? የኦርቶዶክስን ነገረ ድነት ትምህርት ስለማቀው ማለት ነው። እሻውን ወንድማችን ማርቆስ መጥቷል። ትናንትና በነበረው ላይ እሱ ድነዋል እያለ ሲናገር ነበር። ዛሬ አሁን ጥያቄ ጠይቀዋለሁ። ኦርቶዶክሳዊ የሆኑት ደግሞ ገብተው እንደዚሁ ሉተራውያን መዳናቸውን ደግሞ ይንገሩን። እኔ ሉተራውያን ድነዋል ብዬ ስል ሉተራውያን አልዳኑም ብሎ የሚል ጥያቄ ስላለኝ አይደለም። ሉተራውያን ወገኖች የዳኑ ወንድሞቼ በጌታ ኢየሱስ ክርስቶስ ያመኑ ወንድሞች እንደሆኑ ስለማምን ኦኬ አለቅ። አሁን ኑና እርስ በርስ ተመሰካከሩ። እስኪ ሉተራውያን ነን ብላችሁ የምትሉ መሬቱ ላይ ያለችው ምድር ላይ ያለችው ቤተክርስቲያን አይደለም እየነካው ያለው። ልብ በሉ። እኔ እዚህ ቲክቶክ ላይ ውር የሚሉትን እነሱ ነው እየፈለኩ ያለሁት። ቲክቶክ ላይ እነ ዲበኩሉ የሚመሩት የሉተራውያን ክንፍ ተብሎ የሚባል አይዟችሁ በርቱ ከእናንተ ጋር ነን፣ ፕሮቴስታንትን ጠርገን ነው ፔንቴኮስታልን ጠርገን ነው የምናባረው፣ እንዳትዋጡ እኔ እግራችሁን ይዛለሁ። ፔንቴኮስታል ማለት ሊውጣችሁ የወጣ አውሬ ነው ጭራቅ ነው እያለ ሲናገር የነበረ ዲበኩሉ ለምን እንዲህ ትላለህ? እኛ ወንድማማቾች ነን ብለዋል አሉ። የእነዚህ የቲክቶኮቹ ማለት ነው። የመሬቷስ መካነ ኢየሱስ አላለችንም፣ ተውጫለሁም አላለችም። እኛም መካነ ኢየሱስን የምንውጥበት ምክንያት የለም። ኦኬ መካነ ኢየሱስም እኛን የምትውጥበት ምክንያት የለም። መካነ ኢየሱስ ከዋጠችንም የዋጠችን በክርስቶስ ትምህርት ነው። እኛም ከዋጥናት የዋጥናት በክርስቶስ ትምህርት ነው። ለምን? በክርስቶስ አንድ ነንና። መዳን በእምነት ነው። መዳን በጸጋ ነው። መጽሐፍ ቅዱስ ብቻ ብለን ስንል ትናንትና ወንድማችን ማርቆስ እዚህ ያሉ ተራዊ ስለሆነ እሱ በመጣበት ወንጌላውያኑ ናቸው የመጡለት። እሱ መጽሐፍ ቅዱስ ብቻ ብለን ስንል እኛና እናንተ አይደላችሁም ብሎ ሲዋሽ እዚሁ ወንጌላውያኑ መጥተው እንዳፋጠጡት 3 ወንጌላውያን ማለት ወንጌላዊ ሁሴን፣ ወንጌላዊ አስትራይን እና ወንጌላዊ አብዱል ሰለምን ማለት ነው። 3ቱም አሁን ሪሰንት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የሙሉ ጊዜ አገልጋዮች ናቸው። ደሞዝ የምትከፍላቸው ወንጌላውያን ብላ የሾመቻቸው አገልጋዮቻቸው ናቸው። ስለዚህ አሁን ይሄ ማርቆስ የተባለው ወንድም እዚህ ገስት ላይ የተቀመጠው እንደነሱ አይነት ግልብ ሰዎችን እንዳሰሙ፣ አንድ ሁለተኛ እዚህ ሉተራውያንን ብለው የሚሉ ቲክቶክ ላይ የሚሯሯጡትን ግልብ ሰዎች በኦርቶዶክስ ደብተራዎች በበስተጀርባ የሚመሩትን እነሱን እንዳትሰሙ። ግን እኛ እንጠይቃቸዋለን፣ እየጠየቅንም ነው። ማርቆስ እንኳን ደህና መጣ። እሺ እንዴት ናችሁ? ደህና ናችሁ ወይ? ደህና ነን ጌታ ይመስገን። ሰላም ነው አለሁልህ። እንዴት ነህ? የትናንትናው ንግግራችንን ዛሬ እንቀጥለዋለን።
ትናንትና ልጠይቅህ የነበረውን ነገር ዛሬ በሰፊ ጠይቃለሁ። አንተ ምንንም ጠይቀኝ ካለ ጠይቀኛለህ። እሺ ማለት ትንሽ ስራ ላይ ስለሆንኩኝ አንድ 5 ደቂቃ ነው የሚቀረው። ያልኩበትን ምክንያቶችን ልንገርህ ወይስ ይቅርብ? ኖ ምክንያቱንማ ጭምር እኮ ነገርከን። ትናንትና ኦርቶዶክሳውያን ድነዋል ነው ያልከው። አንተ ሉትራዊ ነህ፣ በሾኔ መካነ ኢየሱስ ቤተክርስቲያን ነው ብለህ ለእኔ ነገርከኝ። ያንን ግን ወንጌላውያኑ ሲመጡ አልደገምከውም። የትኛው ማህበረ ምዕመናን ላይ ነህ ጌታን ታመልክ የነበር? አሁን አሜሪካ ሀገር እንዳለ አውቃለሁ። ከ6 ዓመት በፊት ነው የወጣኸው። ሾኔ ማለት የሀዲያ ሆሳዕና አልፎ ገጠር ውስጥ ባለ መካነ ኢየሱስ ቤተክርስቲያን ማህበረ ምዕመናን እዛ በጸሎት እዛ በዝማሬ ያገለግል ነበር ብለህ ለእኔ ነገርከኝ። ወንጌላዊ ሁሴንን፣ ወንጌላዊ አብዱሰላምን እና ወንጌላዊ አስተራይን ከመካነ ኢየሱስ ቤተክርስቲያን ወንጌላዊ ሁሴንን ደውዬ ጠይቄ አንተ የምትለው እና እናንተ የምትሉት እና አልከን እኛን ፔንቴኮስታሉን እናንተ ሶላ ስክሪፕቹራ ብላችሁ ስትሉና እኛ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሶላ ስክሪፕቹራ ብለን ስንል አንድ አይደለንም ብለህ የማታውቀውን ስትናገር ወንጌላውያኑ ግልብጥ ብለው መጡ። አሁንም ይሰሙሃል፣ ሌሎቹም መጨመር ማለት ነው ይመጡልሃል። እሺ አሁን እነሱ ድነዋል። አድመጣኝ። ስለዚህ ኦርቶዶክሳውያን ድነዋል ብለህ ትናንትና ተናግረሃል። ኦርቶዶክሳውያን የዳኑበትን እስኪ ምናልባት ዘርዘር አድርገህ የምትነግረኝ ነገር ካለ ንገረኝና እኔ አሁን ስጠይቅህ እንዳንድ የኢትዮጵያ ወንጌላውያን ቤተክርስቲያናት ወንጌላዊም ሆኜ ነው የምጠይቅህ፣ ወንጌላዊ ስለሆን። ሁለተኛ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያንም ዲያቆንም ሆኜ ነው የምጠይቅህ ማለት ነው። ምክንያቱም የኦርቶዶክስን ነገረ ድነት ትምህርቷን ስለማቅ ማለት ነው። ስለዚህ አንተ ሉተራዊ ወንድማችን ኦርቶዶክሳውያን ድነዋል ብለህ ስትል ኦርቶዶክሳውያኑ ደግሞ አንተን አልዳንክም እያሉ ነበር ትናንትና ማለት ነው። ስለዚህ አንተ የዳኑበትን ኦርቶዶክሳውያን የዳኑበትን አብራርተህ ንገረን፣ ከዛ ጠይቃለሁ እና መቀጠል ችላል። እኔ ድነዋል ብዬ የተናገርኩት በእርግጥ ድነዋልንም አልዳኑምም እግዚአብሔር ነው የሚያውቀው። ትልቁ ነገር እኔንም አንተ ድነዋል ብትል እግዚአብሔር አልዳንም ካለ አንተ መመለስ አችልም። በእርግጥ እነሱም እግዚአብሔር ድነዋሉ ካለ አንተ ደግሞ አልዳኑም ብትልም ይድናሉ። ግን እኔ የተናገርኩበት ሪዝን ነበረ። ያ ሪዝን ምንድነው? መካነ ኢየሱስ ከኦርቶዶክስ የሚመጡ አማኞችን አታጠምቅም። እኛ ደግሞ ጥምቀትን ለድነት ነው እምነት ጥምቀት የሚለውን ጥምቀት ለድነት የሚለውን መካነ ኢየሱስ እንደምታምን አምናለሁ። ሁለተኛ የሕፃናትን ጥምቀት እንደምታጠምቅ አምናለሁ። ያን ልጄንም አጥምቄ አይቻለሁ። ከዚህ አንግል የተነሳ መካነ ኢየሱስ የኦርቶዶክስን ጥምቀት ሪኮግናይዝ ታደርጋለች፣ የእናንተን እንደምታደርግ ሁሉ ማለት ነው። ከዚህ አንግል የተነሳ እነሱ ድነዋል። እኔ እነሱን እንደ ሙስሊም አልመለከትም። እነሱንና ካቶሊክን እንደ ሙስሊም አልመለከትም ብዬ ነው። እንደዛ ነው የኔ ዋና ሀሳቡ፣ ከዚህ አንግል ነው እንጂ የእናንተን ትምህርት ለመቃወም ደግሞ ምንድነው በቲክቶክ ላይ የሚደረገውን እንትን ያን በዛ አንግልም አይደለም የመጣሁትም። እንደውም አንተ ቤት ሲመጣ ምንድነው የመጣሁበት አንግል፣ በቀደም ሚኪ ቤት የወንጌል አማኝ አይደለም ስትል፣ አይ እንደውም ሚኪ ቤት ካለ በቃ በሱ ቤት ይበል፣ እዛ ሰው ቤት ነውና ምናልባት ያየበት አንግል አለ፣ ያንን ያየበትን አንግል ይነግረኛል ብዬ ነበረ የመጣሁት። አንተ ኢሚዲየትሊ የጠየቀው ደግሞ እንትን ኦርቶዶክሶች ድነዋል አልዳንም ወደሚል ጥያቄ ነበረ የሄድከው። ያም ሆነ ይህ እኔ የተመለከትኩበት አንግል ከዚህ አንግል ነው። ይሄ አንግል ደግሞ ምናልባት እኔ ሰዎችን ድነዋል አልዳኑም የሚል ኮንክሉዥን እንዲወስድ እንትን አያረገኝም። በእርግጥ ያም ሆነ ግን ሰው አምኖ ወንድሜ ማርቆስ ትናንትና 1300 ሰው ባለበት እዚህ ቤት ውስጥ ኦርቶዶክሳውያን ድነዋል ወይ ብዬ ስልህ ምንድን ነበር የመለስክልኝ? ራስህ መልሰው። ያ ማብራሪያ እኮ አልሰጠውም። ትልቁ ነገር ነው ይኸው ማብራሪያውን የሰጠህ ነው። ትናንት ግን ድነዋል አልዳኑም ብዬ ስልህ በአጭር ነገረኝና ማብራሪያ ከፈለግ እሰጥሃለሁ ብዬ ምን ነበር የመለስክልኝ? አንተ ሉተራዊ ወንድ ድነዋል እኮ ነው ያልኩት። ኦኬ አሁን ማስተካከያ አለ። አሁን ጥያቄ ልጠይቅህ ዛሬ አድሮ ማለት ያ ምክንያቱም እኔ እነሱን ቆይ አንዴ
አሁን ትናንትና ልክ እውነተኛ ሆነን የተናገርከው ትናንት ስጠይቅህ ኦርቶዶክሳውያን ወገኖች ድነዋል ወይ ብዬ ስልህ እኔ ሉትራውያን ነኝ፣ አዎ ድነዋል አልከ። ኦኬ አሁን የትናንትናውን ጥያቄ መልሼ ለመጠየቅ ስገባ ማብራሪያ ስጠኝ አልከኝ፣ ሰጠው። ይኸው እስካሁን ድረስ እያወራ ነው። ቅድም አሁን ልክ እንደጀመርክ ምን አልክ? እኔ ኦርቶዶክስም ሉትራውያንም ፔንቴኮስታሉ ድነዋልም አልዳኑም ብዬ አልልም አልክ። አሁን መልሼ የትናንትናውን ጥያቄ ልጠይቅህ። ከትናንትናው መልስ ጋራ የዛሬው መልስ ስለተጋጨ ማለት ነው ወንድሜ ማርቆስ። ትናንትና ድነዋል አልከኝ ኦርቶዶክሳውያን፣ አሁን ደግሞ እኔ ድነዋልም አልዳኑም ብዬ አልልም ማለት ነው። ዛሬ የመጨረሻ የሚሆነው የመጨረሻ ማለት በዚህ ጉዳይ ላይ መልሼ አልጠይቅህም ማለት ነው። አሁን ብላክ ኤንድ ዋይት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሉተራውያኑ አስተምህሮ መሰረት ድነዋል፣ የዘላለም ሕይወት አላቸው ወይስ የላቸውም? ማርቆስ እሺ፣ አጭር አድርገህ መልስልኝና ከዛ የማብራሪያ ጊዜ እሰጥሃለሁ ረጅም። እሺ፣ አንደኛ ድነዋል አልዳንም ማለት አልችልም። መዳንና አለመዳንን አንዴ ቆይ። ቴንኪው። ትናንትና ግን ድነዋል ብለህ የነበረ ስለዚህ ተሳስተሃል ማለት ነው። ትናንትና ኦርቶዶክሳውያን ድነዋል ብለህ ስትመሰክርላቸው የነበርከው አሁን ከነገርኩት አንግል ነው የተናገርኩት። ከምንም አንግል ተናገረው። ድነዋል ብለህ ነው ከዛ ማብራሪያ ነው የጀመርከው ትናንትና። ስለዚህ ማብራሪያ አልነበረም። ምክንያቱም አድመጠኝ ቆይ። ትናንትና እነ ዲበኩሉ ሌሎቹም ባሉበት ዲበኩሉ እኮ ከታች አንበሳው በርታ ማርቆስ፣ ሉትራዊ ማርቆስ አይዞ ከኋላህንን ደጀነን እያለ እታች በኮሜንት ሲያሞቀህ ነበር። ድነዋል ብለህ ነበረ ትናንትና ኦርቶዶክሳውያን። አሁን ደግሞ ድነዋልም አልዳኑም ብዬ አልልም አልክ። ስለዚህ የትናንትናው ድነዋል ብለህ ያልከው ንግግር ተሳስተህ ነው ወይ ያልከው ነው ብዬ የምልህ ሉተራዊ ወንድሜ ማርቆስ። እሺ እኔ አልተሳሰትኩም፣ ትናንትናም ዛሬም አልተሳሰትኩም። የትኛውን የያዘው ድነዋል አልዳኑም ብዬም አልልም አልክ። ዛሬ ትናንትና ድነዋል አልክ። እሺ ትናንትና ድነዋል ያልኩበት ምክንያት መካነ ኢየሱስ የኦርቶዶክስ አማኞች ሲመጡ ከእናንተም ሲመጡ እንደሚታስተምሩ ስለሚመጡ ስለማይመጡ አይደለም። የኔ ጥያቄ ሲመጡና ሳይመጡ ከኦርቶዶክስ ሰዎች ወጥተው ወደ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሲሄዱ ምን ታደርጋቸዋለች? ምን ታስተምራቸዋለች? አንተ ከምትናገረው በላይ 3 ወንጌላውያንን 2ቱ ገስት ላይ ገብተው እዚህ አንዱ በስልክ ደውዬ ጠይቄ ወንጌላዊ ሁሴን ከኮልፌ መካነ ኢየሱስ ቤተክርስቲያን፣ ወንጌላዊ አብዱል ሰላም አሁንም ከሸጎሌ ነው በኦሮምኛው ላይ ያለው መካነ ኢየሱስ ቤተክርስቲያን፣ ወንድሜ አስተራይም ለጊዜው ቦታውን አልናገርም ብሎ በደንብ አውቀዋለሁኝ፣ በውስጥ የምንደዋወን ነው። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮች መጥተው እኛ ኦርቶዶክሳውያን አልዳኑም ነው ብለን የምንለው፣ ስለዚህም ወደ እኛ ጋር ሲመጡ ነገረ ድህነትን እናስተምራቸዋለን አለ። ትናንትና አሉ አገልጋዮች፣ 3 አገልጋዮች ማለት ነው። አንተ ትናንትና ኦርቶዶክሳውያን ድነዋል ብለህ ስትል ነበር። ስለዚህ ዛሬ ደግሞ አሁን ስጠይቅህ አልዳኑምም ድነዋልም ብዬ አልመሰክርም አልከኝ። የትኛውን ሊያዝልህ ማርቆስ? እሺ ይሄኛውን ያዝ። አሁን የተናገርኩትን ያዝ። ትናንትና ድነዋልም አልዳኑምም ብሎ የሚለውን መናገር አልችልም ብሎ የሚለው ሊያዝልህ? አዎ፣ ምክንያቱም ለትናንትናው ንግግር ስህተት መሆኑን አምነህ ይቅርታ ጠይቀናል እኛን ወንጌላውያን አጠቃላይ። እሺ እንደዛ ከሆነ እናንተ ስህተት ነው ብላችሁ ካመናችሁ በጣም ስህተት ለራስህ ነው የተሳሳትከው። እኛን ስህተት ያልንህ በደንብ ስህተትህን አሳይቼ ነው። ትናንት ድነዋል ብለሃል፣ አሁን አድሮ ሲነጋ ደግሞ አልዳኑም አልከን። እሺ አልዳኑም እኮ አላልኩም። ድነዋልም አልዳኑም ብዬ አልልም አልክ። እግዚአብሔር ነው የሚያውቀው የእነሱን መዳንና አለመዳን። ትናንትና ግን እንደዛ አላልከኝም። ትናንት እግዚአብሔር ነው የሚያውቀው አላልከኝም። ዛሬ ነው አድሮ ሲነጋ ምን እንደሚያስከትልብህ ወንጌላውያኑን አምጥቼ ሳስመሰክርብህ ባይዘዌ ቀሲስ ዶክተር ደረጀ ጋር ደውዬ ነበር፣ ላይቭ እያየ ማለት ነው። ዶክተር ላሊሴ ጋር ደውዬ ነበረ፣ ላሊሴ ዳንኤል ዶክተሩ ማለት ነው፣ ሄድ ኦፊስ። 2ቱን ዶክተሮች አስገብቼ ስልክ ላይ ልጠይቃቸው ነበር። አደርገዋለሁ ገና ለወደፊት። እዚህ ቲክቶክ ላይ ሰይጣን ያሰማራቸው ሉተራውያን እየፈነጩ አይቀጥሉም። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን አድምጠኝ። አንድ ደቂቃ ነው ያለኝ፣ እሰጥሃለሁ ወይ ጨርሰህ ታወራለን። በኋላ ላይ በደንብ እሰጥሃለሁ ማለት ነው። በኋላ ጊዜ በቃ እኔ መኪና ነው የሚነዳው፣ ወደ ፖይንቱ ቦታ እየሄድኩ ነኝ። ከዛ ተመልሼ መጥቼ ደግሞ እገባለሁ።
እዚሁም ሆነ ትችላለህ። በሚችል ሰዓት ላይ ማውራት ትችላለህ። ካልሆነም ደግሞ በፈለከው ሰዓት መምጣት ትችላለህ። አስገባለሁ። ስለዚህ ትናንትና ድነዋል ብለህ ያልከው ስህተት ነበር ማለት ነው። እሺ ያንን ሀሳብ ልግለጽ ወይስ? ኖ ገልጸሃል ሀሳብን። ትናንትና ኦርቶዶክሳውያን ድነዋል ብለህ የተናገርከው ስህተት ነበረ። ይቅርታ መጠየቅ አለብህ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን፣ እኛንም ወንጌላውያን አጠቃላይ ፔንቴኮስታል የሚሆን ሪፎርሜሽን የተባሉትን በሙሉ ይቅርታ መጠየቅ አለብህ። ምክንያቱስ ያልዳኑትን ኦርቶዶክሳውያንን አንተ በማታውቀው ነገር ድነዋል ብለህ ስትል ሁለት ወንጌላውያን አሁን ሪሰንት የኢትዮጵያ መካነ ኢየሱስ ቤተክርስቲያን አገልጋዮች ሆኑ አልዳኑም። ድነዋልና ብለንማ አናምንም። አልዳኑም ብሌ ነው የምታምነው? አዎ አልዳኑም። እኔ እኮ ለሱ ነው ልጠይቀው የፈለኩት። እስኪ ኦርቶዶክሳዊ ድኗል ብሎ የሚል ሉተራዊ ይምጣና ከኔ ጋር ጥያቄ ልጠይቀው። ስጠይቀው በሁለት ቢሎ ነው፣ በአንድ ቢሎ በሁለት ቦታ በተሳለ ነው የምጠይቀው። አንድ በወንጌላዊነቴ ጠይቀዋለሁ፣ አሁን ወንጌላዊ ስለሆንኩ። ሁለት በቀድሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን ዲያቆን እንደመሆነ መጠን ነገረ ድነቷን፣ አስተምሮቷን፣ ሚስጥራቷን ስለማቅ በዛ ሁሉ ጠይቀዋለሁ። አሁን የምፈልገው ሉተራዊ ነኝ ብሎ በኋላ እመጣለሁ። ስለዚህ ተሳስተሃል ማለት ነው። ትናንትና እመጣለሁ። እስኪ መሳሰቴንና ለመሳሰቴንም ለመንገር እመጣለሁ። ችግር የለም። እሺ ችግር የለም። መምጣት ትችላለህ። ዋናው ማሳየታችን ነው። ኦኬ ሄጎ 4 ነጥብ በ12 ቁጥር ምስማር እየመታው ነው የምዘጋው ፋይሉን ማለት ነው። እዚህ ያላችሁ መምጣት የምትፈልጉ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የእኛ ቤተክርስቲያን ናት። ኦኬ የእኛ ማለት የኢትዮጵያ ወንጌላውያን ህብረት ውስጥ ያለች ቤተክርስቲያን ናት። የክርስቶስ ቤተክርስቲያን ናት። ኦኬ እቺ የክርስቶስ ቤተክርስቲያን የሆነችዋ በውስጧ ነን ብለው የሚሉ ግን አይደሉ። አንዳቸውም አድራሻ የላቸውም። አንዳቸውም እዚህ ቲክቶክ ላይ ያሉት ወንድሞች እናቶች ቤተሰቦቻቸውን ብቻ አይደለም የት ከተማ እንደሚኖሩ የት ህብረት እንደሚያደርጉ ሁሉ ጭምር ጠይቀን አረጋግጠናል። አንዳቸውም ህብረት የሚያደርጉበት ቤተክርስቲያን የለም። ወፍ ዘራሾች ናቸው። አድራሻ የሌላቸው ሰዎች ናቸው። እናስ እነሱ ቤት በከፈቱ ጊዜ ኦርቶዶክሳውያን ደብተራውያን ሰብስበው ፔንቴኮስታል እኮ ማለት እየተባለ ይቅርታ አድርጉልኝ ለዚህ ቋንቋዬ ልጋጋቸውን ሲጠርጉብን የማንም ደብተራ ቁጭ ብለው እየሳቁ ነው የሚሰሙት የሚያዩት። አይ እንደዚህማ አትበሏቸው። መሰረተ ክርስቶስ ቤተክርስቲያን ስትሰደብ ስትነወር፣ ቃለ ሕይወት ስትሰደብ ስትነወር፣ ሙሉ ወንጌል ስትሰደብ ስትነወር፣ አማኑኤል ስትሰደብ ስትነወር፣ ሌሎቹም አብያተ ክርስቲያናት ሲሰደቡ ሲነወሩ እነዚህ ሉተራውያንን ባዮቹ የቲክቶኮቹ ባጃጅ የማይሞሉ ወፍ ዘራሽ አጋንንት ገጣጥሞ ያመጣቸው እነሱ ለምን ወንድሞቻችንን ትሰድቧቸዋላችሁ አይሉ። ለምን? እንደ ወንድም ስለማያዩን። የቲክቶኮቹ ነው ያልኩት። መሬት ላይ ያለችዋ መካነ ኢየሱስ ቤተክርስቲያንና ሉተራውያንማ እኛን እንደ ወንድም ነው የሚያዩን። በጌታ የዳን ሰዎች መሆናችንን ነው የሚያዩን። ሙሉ ወንጌል ስትሰደብ ቁጭ ብሎ የሚሰማ ሉተራዊ ነኝ ብሎ የሚል እሱ አጋንንት የገጣጠመው ነው። እውነተኛዎቹማ ወንጌላውያኑ አትሰድቧቸው፣ ሙሉ ወንጌል የእኛ ናት ብለው ይላሉ። በክርስቶስ በማመን ወንድሞቻችን ናቸው ብለው ይላሉ። ለምን? ከመሰረተ ክርስቶስ ቤተክርስቲያን ወንጌላዊት መካነ ኢየሱስ ቤተክርስቲያንና ሉተራውያን ሄዶ የማይሰብክ ፓስተር አገልጋይ ጥሩልኝ እስኪ አንድ። የለም፣ ሄደው ይሰብካሉ። ከመካነ ኢየሱስ ቤተክርስቲያን ያሉ ቄሶችና ወንጌላውያን በመሰረተ ክርስቶስ ቤተክርስቲያን መድረክ ላይ ሄደው ይሰብኩ የለው? አዎ። ከአማኑኤል ህብረት ቤተክርስቲያን መካነ ኢየሱስ ሄደው ይሰብኩ የለው? አዎ። የመካነ ኢየሱሶቹስ አማኑኤል ሄደው አይሰብኩም? እንደ ኤርምያስ ይሰብካሉ። የቃለ ሕይወቱ መካነ ኢየሱስ፣ የመካነ ኢየሱስ ሙሉ ወንጌል፣ የሙሉ ወንጌል ገነት፣ የገነቱ ህይወት ብርሃን፣ የህይወት ብርሃኑ መካነ ኢየሱስ ሉተራውያን ሄደው ይሰብካሉ። ይሄ የምትሰብከው ህዝብ የማን ህዝብ ነው ብለህ ትለው አንድ የመካነ ኢየሱስ ቤተክርስቲያን ቄስ መሰረት ክርስቶስ ሄዶ ይሄ የምትሰብከው ህዝብ የማን ነው ብለህ ትል እኔ አላቅም አይልም። የእግዚአብሔር ህዝብ ነው የጌታ ህዝብ ነው ብሎ የሚለው ጌታ ከዓለም ርኩሰት በደሙ የዋጀው ህዝብ ነው የሚል የመካነ ኢየሱስ ቤተክርስቲያን ቄስ መድረክ አናጋራም እንትን ምስባክ አናጋራም አሉ። እውነትህን ነው። እኔ እንኳን በዚህ 27 ዓመት ውስጥ ወደ ጌታ በመጣሁበት ቅድም እንዳልኳችሁ እግዚአብሔር እድልን ሰጥቶኝ ጸጋን አብዝቶልኝ 3 ጊዜ በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን
መድረኮች ላይ ቆሜ አገልግያለሁ። አንድ በገርጂ ሙሉ ወንጌል ቤተክርስቲያን ወጣቶች ፕሮግራም ላይ፣ ሁለት በቤተል መካነ ኢየሱስ ቤተክርስቲያን ሱሉልታ፣ ሁለት ጊዜ እዛ፣ አንድ ጊዜ ገርጂ። አራተኛ ከተባለ በቄስ በላይነህ ተሰማ ቤት። ኤርሚያስ የት ነበረ አንተ? አጥቢያ ቤተክርስቲያን የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን የት? 6 ኪሎ አጥቢያ። ማን ነው ፓስተር? እነ ፓስተር ወልዴ ዳኛቸው እና መካነ ኢየሱስ። እንዴት አንተ ከኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ፔንቴኮስታል መሆንን አውቀ እንዲጋበዙ? ራሷ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ካሪዝማቲክ ፔንቴኮስታል ናት። የኢትዮጵያ አይቱ እንዲህ ነው፣ እንደ ጭዳ ዶሮ በመረጃ መጠመዘዘ ማለት ነው ስትገባ ናት። ስለዚህ ከየት ቤተክርስቲያን ነው የመጣኸው አላለችኝም ስትጋብዘኝ። ከኔ በፊት በአገልግሎት ከኔ በፊት በህይወት የቀደሙ ወንድሞቻችን ስንቱ ፓስተር ነው ሄዶ መካነ ኢየሱስ ቤተክርስቲያን የሰበከው? ስንቱ የመካነ ኢየሱስ ቤተክርስቲያን ቄሶች ናቸው በመሰረተ ክርስቶስ፣ በሙሉ ወንጌል፣ በቃለ ሕይወት፣ በገነት ቸርች፣ በህይወት ብርሃን፣ በአማኑኤል እየሄዱ የሚሰብኩት እስቲል ናው። የአባቶቼ የኤልያስ አምላክ ይፋረደኝ። እዚህ ቲክቶክ ላይ ያላችሁት እናንተ ከዲበኩሉና ከኦርቶዶክስ ደብተራ ጋር ሆነህ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ከኛ ከኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት እናንተ ከለያችሁ ቃል ለምድር ለሰማይ አምላክ ይፋረደኝ። ኦኬ፣ አምላክ ይፋረደኝ። በእርግጥ እናንተ ያኔ እውነተኛ ትሆናላችሁ ማለት ነው። አትለዩአትም ቤተክርስቲያኒቱ። በመከራ ቀን ደርግ ሲያንገላታቸው ወንጌላውያን ወንድሞችና አባቶችን ሲያንገላቷቸው በመከራ ቀን ቤቷን ከፍታ ጉባኤ መድረክ ሰጥታ የጌታን ራት አብረው የሚወስዱበት የነበረበት በመከራ ሲጸልዩ የነበሩበትን ያንን ዘመን እኔ እንኳን ባልደርስበት አባቶች አይረሱትም። በህይወት ያሉ በእድሜ የሚበልጡን በጌታ ቤት ያደጉ ያሉ በህይወት ያሉ አገልጋዮች አሉ። ይሰሙልሃል። ዩቲዩብ ላይ እየሰሙልህ ነው፣ እየደወሉልኝ ነው። ለኔ ማን ነው እንደዚህ ያለው? ኤርሚያስ እያሉ ነው አገልጋዮቹ። ትናንትና እንኳን 3 አገልጋዮች ነው ያመጣሁብህ። ኑ ግቡ። ደውዬ እኮ አልኩ። ቀጥታ ደውዬ ይገቡልሃል። እዚህ ቄሶቹ ከቄሶቹ ጋር ትጋፈጣለህ። አንተ ለኦርቶዶክሳውያን ምስክር ልትሰጥ ድነዋል ብለህ የምትል ከሆነ እሱን ከኔ ጋር ሂሳቡን ታወራርዳለህ ማለት ነው። ማለት እንነጋገራለን። እናንተ ሳነጋግር በወንጌላዊነቴም በድቁናዬም ነው ማነጋግር። በሁለቱም አናግራለሁ። ወንጌላዊ እንደመሆን መጠን በኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ውስጥ ወንጌላዊ ሆኜ በማገለግልበት ጸጋ እጠይቅሃለሁ። አንድ ሰው በኢትዮጵያ የወንጌል አማኞች አስተምሮት በየትኞቹም አብያተ ክርስቲያናት ውስጥ ነገረ ድነታችን ከምን ላይ ይቀዳል? ምን መሰረት ያደረገ ነው? ከመጽሐፍ ቅዱስ ወይስ ከአሰስ ገሰሱ ሁሉ? ይህን በወንጌላዊነቴ አበጥሬ እጠይቅሃለሁ ስትመጣ ማለት ነው። አንተም ትጠይቀኛለህ። እሺ ኦርቶዶክሳውያን ድነዋል ብለህ ስትለኝ በኦርቶዶክስ ዲያቆንነቴ የዛሬ 27 ዓመት ጥየው በመጣም እውቀቱ ውስጥ ያለ የማቆርብ የነበርኩኝ የጌታን ስጋና ደም እሰጥ የነበረ ማለት ነው። ስጋውን ያልሰጥም ካህኑ ነው የሚሰጠው፣ ደሙን ግን እኔ ነበርኩ የምሰጠው። አዎ እማቆርብ ሰው ነበርኩ ማለት ነው። ከኔ እጅ ነው ሺዎች የቆረቡት። ካህን ነኝ ማለት ነው። የኦርቶዶክስ ተዋሕዶ ቤተክርስቲያን ካህን የነበርኩ ነኝ እንጂ ዝም ብሎ ፎርጅድ ካህን አይደለም። ጄኒውን የሆንኩ ዲያቆን ነበርኩኝ። እጠይቅሃለሁ በዛ እውቀት። የኦርቶዶክስ ነገረ ድነቷ ትምህርት በምን ይቀዳል? ከምን ይቀዳል? ጥያቄው ለሉተራውያን ነው። ድነዋል ኦርቶዶክሳውያን ብላችሁ ላላችሁ እንደ ማርቆስ ትናንትና ሌላ ዛሬ ሌላ የተናገራችሁ ኑ ግቡ። ጌታ ኢየሱስ ምስክሬ ነው። ኑ ግቡ። ይህን ጥያቄ ማናችሁም ወንድሞች እናቶች ተውን ብላችሁ እንዳትሉኝ እጠይቃለሁ። እኔ የምጠይቀው ሉተራዊ የሆነ ሰው ኦርቶዶክሳዊ ድኗል እያሉ ምስክርነት እየሰጡ ነው። ለእነሱ ወንጌል መስበክ ብላስፌሚ ነው ብለዋል አይደል? እኔ ፊት ገብተህ ይህን ቃል ትናገረዋለህ። ኦርቶዶክሳውያን ድነዋል፣ ሉተራውያኖቹ አዎ ብላችሁ ምትሉ ገዝት ላኩና ግቡ። ምን ያስፈራችኋል? ልጠይቅህ፣ ጠይቀኝ፣ በላ ልበላሃ ብሎ በሚለው በሀገራችን ንግግር ማለት ነው። ልጠይቅህ በወንጌል አስተምሮት ሰው የሚድነው በማመን ነው። አንተው ሉተራዊ ወንድሜ ሰው የሚድነው በማመን ነው። ሰው የሚድነው በእምነት ብቻ ብለን ያልኑን 5ቱ ሶላን አሽቀንጥረህ ጥለህ
በግለሰቦች መቃብር አፈር በጥብጠህ ብትጠጣው ወገብህ ላይ ጥፍራቸውን ብታስር ፀጉራቸውን ብታንጠለጥል ከሰውነታቸው ላይ የተላጨውን ፀጉር ብታንጠለጥል 22 ትውልድና 110 ትውልድ ይድናሉ። እሳትን ገሃነመ እሳትን የእሳትን ባህር አያያትም ብሏል መድኃኔዓለም እያሉ የጻፉትን መጽሐፍ ነገረ ድነት ነውና አውጥቼ ፊትህ አሰጣላለሁ። ኦርቶዶክሳውያኑ ያልመለሱትን አንተ ሉተራዊ ወንድሜ ትመልሳለህ ማለት ነው። እዚህ ስትገባ ኤርታሌ እሳተ ገሞራ ውስጥ የገባ ያህል ነው የሚሆንብህ። ኑ ግቡና አውሩኝ በመረጃ። በዚህ ቅናት ፊት እናንተ ከቆማችሁ ኑ ሉተራውያን ነን ብላችሁም ትሉ ለኦርቶዶክስ መዳን እንመሰክራለን። አዎ ድነዋል። ስለዚህ ወንጌል መስበክ አያስፈልጋቸውም ብለህ የምትል ሰውዬ ከእኔ የበለጠ ወንጌል ሰባኪ የለም ብዬ አልልህም። በጣም ብዙ ልጆች አሉት እግዚአብሔር። ኑ ግቡና ሲመስክሩን። እኔም ከዚህ በኋላ ለኦርቶዶክሳውያን ወንጌል መስበክን እንድተው ማለት ነው። አስረዱኝ፣ አሳምኑ። በአምስቱ ሶላዎች አንገላታይ ጠይቀኝ። ኦርቶዶክሳውያን አምስቱ ሶላዎችን ስለሚቀበሉ ነው? ክርስቶስ ብቻ ስለሚሉ ነው? ክርስቶስ ብቻ ብለው ሲሉ እያጦለወላቸው ግንባራቸው ላይ ደም ስራቸው የሚገታተር ማን ነው? ኦርቶዶክሳውያን አይደሉም እንዴ? ከሊቅ እስከ ደቂቅ ያሉት ሉተር ሽንት ቤት ቁጭ ብሎ የፈጠረው ወሬ ነው እያሉ የሚያቃልሉ እነሱ አይደሉም እንዴ? አረ ፓስተር የስንት ጉድ እኮ ነው የሚሰማው። እኛ ወንጌላውያኑ ጋር መዳን በማን ብቻ ነው ብለን የምንለው? በክርስቶስ ብቻ። እንዴት? በጸጋ ብቻ። በምን? በእምነት ብቻ። ይህንን ኦርቶዶክሳውያን ያምናሉ እንዴ? አያምኑም። ይሄ መጽሐፍ ቅዱስ ትምህርት አይደለም እንዴ? ነው። ኦርቶዶክሳውያን ጋር መዳን በክርስቶስ ብቻ ነው ብለህ ስትል እኛ ብቻ እንልም ነው የሚሉ። የምን ብቻ ነው የምትሉት እንዴ? የምን ብቻ እንዴ? ወላዲቴ አቁራሪተ መዓት ሳሊተ ምሕረት እያለ ተረት ሲያንዛዛ የሚውለው እኮ እኔ እኮ ነበርኩ ስደግም የነበረው። አንተ እኔው ነበርኩ እኮ ሳነበንብ የነበረው ነው እኮ ብዬ የምልህ። ስለ ኦርቶዶክሳውያን እንደዳኑ አንድ ሉተራዊ ለኤርሚያስ የሚያስረዳ ካለ ይምጣ። የፈለክ ስኮላሩን እጠይቅሃለሁ። ከቤተክርስቲያኒቱ ነገረ ድነት ትምህርት ከአምስቱ አዕማደ ምስጢርም እጠይቅሃለሁ፣ በአምስቱ ሶላዎችም እጠይቅሃለሁ። ገባ ገባ በሉ እንጂ ቤቱን ጭራ አረጋችሁት እኮ እንዴ! ገባ ገባ በሉ፣ አይዟችሁ። ስለዚህ ስገቡ ጥያቄ ለኦርቶዶክሳውያን ከገቡ ሉተራውያን ወገኖቻችን ድነዋል ወይ? ቀሲስ በኩሉ ትናንት ተንቀጭቅዦ መጥቶ እኔ ቤት ገብቶ አዎ ድነዋል ብለዋል። ሪከርድ ተደርጓል። ለምንድነው ድነዋል ብሎ ያለው? ድነዋል ብሎ ካለ በኋላ ቤቱን ሄዶ ከፍቶ በገባበት እሰው ቤት እንዴት ነው ድነዋል ብለው የሚሉት? ይሄ ሰውዬ ብሎ የሰደበው አገልጋይ አለ፣ የኦርቶዶክስ አገልጋይ። ለእኔ በውስጥ የአባቶች የአምላክ ምስክር ነው አልኳቸው። አልዋሽም። ሪከርድ አደረገልኝ አንዱ አገልጋይ። ይሄ መተተኛ ደብተራ ምን እያደረገ ነው? ኦርቶዶክሳዊ ነው እዚህ ቲክቶክ ላይ የሚጮህ ምን ነው ብየሰላም። እንዴት ሉተራውያን ድነዋል ብሎ ይላል? አታምንም እንዴ አንተ ኦርቶዶክሳዊ አይደለም እንዴ? በሉተራውያን መዳን አታምንም እንዴ ብሰላ እኔ አላምንም አለ። ቄሱ እኮ ይኸው ድነዋል ብሎ አለ አልኩት። ታዲያ ከዳውኛ ለምን ወደዚህ መጣን አለ። እሱን ከቄሱ ጋር ተጠያይቅ አልኩት። እንዲህ ነው አየህ የምለኩስልህ። እናንተ በእኔ ፔንቴኮስታልነት ቀልዳችኋል አይደል? ቃል ለምድር ለሰማይ ማለት ነው። ትኩሱን ድንች እጅ ላይ ሳይሆን ብሽሽትህ ስር እብልትህ ስር ጨምረዋለሁ እንዲፈጅ ማለት ነው። ተጠያይቁ፣ ተጠያይቁ። እዛው ትጠያየቃላችሁ እንዴ? እዛው ትጠያየቃለህ። ምን ነው ፔንቴኮስታሉን ስትወጉት ሙሉ ወንጌልም ትሁን መሰረተ ክርስቶስ የጌታ ጠረጴዛ ስለሌላት መሰረተ ክርስቶስ ቤተክርስቲያን አትባልም። ሙሉ ወንጌልም ቤተክርስቲያን ለመባል ምንም መስፈርት የላትም። እኛ መድረክ ላይ ያለ ጠረጴዛ ጉባኤ እግዚአብሔር ስለሌለ ቃለ ሕይወትም ስለሌለ ሕይወት ብርሃንም ስለሌለ ቸርች ሊባሉ አይችሉም ብለህ ከዚሁ ደብተራ ጋር ቁጭ ብለህ ስትገለፍጥ የነበረው ሰውዬ ሙቀው እሳቱን አልኩ አርገበግብልሃለሁ ከታች። ያውም ባሉባልታ አይደለም፣ በመረጃ ኑ ግቡ፣ ገባ ገባ በሉ። ኦርቶዶክሳውያኑ ሉተራውያኑ ድነዋል ወይ ነው ጥያቄ። ሉተራውያኑ ደግሞ ስትገቡ ኦርቶዶክሳውያኑ ድነዋል ወይ ነው ጥያቄው። ይሄው ነው ጥያቄ። የዚህ ቤት ጥያቄ ይሄ ነው።
ጠያቂ ብቻ አይደለም እሞግታለሁ ሱሪህ በላህ ላይ እስኪወልቅ ድረስ ማለት ነው። እንጠይቅሃለን። ጌታ ኢየሱስ ምስክሬ ነው። ሶሪያ ከኤፍሬም ጋር ተባብሯል የሚባል ነገር አይደል የተወራው ነገሩ። እነሱ ያኔ ፈርተው ልባቸው ምናምን ነገር እኔ ጋር ልባችን ዱጭም አይደብርም። ኑ ግቡና ሲተጠይቁ ኦኬ ሉትራዊ ነኝ ብሎ የሚል አንዳንድ ቁጥር ይጻፍልን ከታች። የኦርቶዶክሳውያንን መዳን እመሰክርላቸዋለሁ። እንዴ ኤርሚያስ አታፍርም እንዴ? ኦርቶዶክሳውያን እኮ ድነዋል የዳኑ ወገኖች ናቸው ብሎ የሚል የሚመሰክር ሉተራዊ ካለ ታች አንዳንድ ቁጥር ይጻፍልኝ። በጌታ በኢየሱስ ክርስቶስ ነው የምለምነው። አንዳንድ ቁጥር ጻፉልኝ፣ አስገባለሁ። ኮሜንት እያየው ነው። ሞዴሬተሮችም ቼክ አድርጉ፣ ኮሜንት አስገባላችሁ። አንዳንድ ቁጥር የሚጽፍ አይ ባህርሽ እንደዛማ አትበላቸው። ወፍ የለም አትድከም። ኖ አሞራም ይምጣ ወፍም ጃርትም ይምጣ ዝሆን አንዳንድ ቁጥር ጻፉ። ሉተራዊ ነኝ ብሎ የሚል ስለ ኦርቶዶክሳውያን መዳን እመሰክራለሁ። እንዴ እኔ ያልመሰከርኩ ማን ይመሰክራል ብሎ የሚል ሰው ካለ ይምጣ። እታች አንዳንድ ቁጥር ጻፉልኝ። እሺ ኦርቶዶክሳውያን ደግሞ የሆናችሁ ሉተራውያን ድነዋል ብላችሁ ስትሉ ደግሞ እናንተም ደግሞ እንድትመሰክሩ ኑና እንጠያየቅ ማለት ነው። ቴንክ ዩ። እሺ ብሎድ ደም አቤት ይሰማል። ሰላም እንዴት ነህ? ከየት ቤተ እምነት ነው? ሉተር። የትኛው ማህበረ ምን ያለኸው? ፒያሳ። ፒያሳ የቱ ጋር? ፒያሳ ማዞሪያው ጋር። እየጠየቅኩ እኮ ያጎትህን ቤት አይደለም። እናት ልብዳል። በቃ ይሄ ነው። ምን አለ መጨረሻ ላይ ያያችሁት አይደል? አዎ እንዲህ ናቸው። ኦርቶዶክሳዊ ሆኖ ሉተራውያን ድነዋል ወይ ብሎ የሚያምን ካለ ይምጣና ይገራል። ለምን ይህን ጥያቄ የምጠይቀው ልብ በሉ። ሉተራውያን ወገኖቼ እኔ አልዳኑም ብዬ አላምንም፣ እንደ ዳኑ ነው የማምነው። ኦኬ የሉተራውያንን መዳን ኤርሚያስ አታውቅም እንዴ? ከኛ ሰምተህ ነው እንዴ ልታረጋግጥ የፈለገው ብላችሁ ካለችው በፍጹም። ታዲያ ይህን ጥያቄ ለምን አቀረብከው? እዚህ ቲክታክ ላይ በደብተራው የሚመራ ሉተራዊ ነን ብለው የሚሉና የመሬቷን ሉተራውያን የሚባሉ ስላሉ እኔ አሁን የመሬቷን ማለት የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያንና ሉተራውያን መሬት ላይ ያለችዋል እነሱ የእኛ ቸርቾች ናቸው። እነዚህ በኩሉ የሚዘውሩት ቲክታክ ላይ ያሉቱ አይደሉም። የምድሪቱ ላይ ያለችዋ ሉተራዊት መካኒስት ቤተክርስቲያን ለኦርቶዶክሳውያን ወንጌል መስበክ ብላስፌሚ ነው ብላ አታምንም። የወንጌላውያን ቢሮ አላት። ኦኬ አላት። እነዚያ የወንጌላውያን ቢሮ ቁጭ ብለው የሰው ጎፈሬ ሲያበጥሩ አይደለም የሚውሉት። የወንጌል ስርጭት አለ። ትናንትና ወንጌላዊ ገብቶ የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ሚሽነሪዎችን ለመላክ በአመት ውስጥ ከምታወጣው ገንዘብ ከፍተኛውን ገንዘብ የሚይዘው ለምንድን ነው ብሏል? ለወንጌል ስርጭት አገልግሎት ነው። ሚስዮናውያንን መላክን። ለምንድነው እነዛ ሚስዮናውያን የሚላኩት? የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ሚስዮናውያን ለምን እንደሚላኩት ለምን ቤተክርስቲያኒቱ የምትልካቸው? ወንጌል መስበክ ብላስፌሚ ከሆነ ለምንድን ነው የምትልካቸው? ይህንን ትመልሳላችሁ ማለት ነው። ስለዚህ ሉተራውያን ድነዋል ብዬ ስል መዳናቸውን የተጠራጥሬ ሌሎች መጥተው እንዲያረጋግጡልኝ ሳይሆን እኔ ያውቃለሁ። ታዲያ ጥያቄ የጠየኩትኝ እዚህ ቲክታክ ላይ እከክልኝ ልከክልህ ብለው የሚሉ ስላሉ እነሱን ነው የምጠይቀው። ኦርቶዶክሳዊ ሲገባ ሉተራውያን ድነዋል፣ ሉተራዊ የሆነ ደግሞ ሲገባ ኦርቶዶክሳውያኑ ድነዋል እያልኩ እየጠየቅኩ ነው። ቴንክ ዩ ይሳኮርዬ፣ እንኳን ደህና መጣ። ሰላም ነው? ደህና ነን ጌታ ይመስገን ወንድሜ ይሳኮር። አለን ሁላችሁም ሰላም ናችሁ? ደህና ነን። ይሳኮር የአሜሪካ ሀገር እንደምትኖር አውቃለሁ። ከረጅም ዓመት ጀምሮ ነው ከፌስቡክ ጀምሮ። የት አጥቢያ ነህ ብዬ ጠይቄህ አላውቅም፣ ወይ ጠይቄህ ረስቼው እንደሆነ አይዶ ነው። መካኒስ ነህ አይደል? ወይስ ሙሉ ወንጌል?
እኔ ያው ኢትዮጵያ እያለሁ ሙሉ ወንጌል ነበር። ኦኬ፣ ሙሉ ወንጌል ነው የነበርከው። ኦኬ፣ ሙሉ ወንጌል ነው። እዚህ ደግሞ አሁን አዲስ ኪዳን የሚባል ማለት። ኦኬ፣ የቲክቶኩን ሰምተዋል? የሆነ ድምፅ ያስተጋባል አንተ ጋር። እንትን ላይ ላድርገው መኪና እንትን ስለው። እሺ፣ አስተካክለው። ኦኬ፣ እሺ፣ አሁን ምናልባት ይሰማል ብዬ አስባለሁ። ኦኬ፣ እስከዛ ድረስ ይሳኮር እየተናገረ ከሉትራውያንና ከመካነ ኢየሱስ ቤተክርስቲያን የሆናችሁ ሰዎች መግባት ትችላላችሁ። ጥያቄው ለእናንተ ነው። እንዲህ ነው። አየስ ወር ሁሉ ለፈለፋችሁ አይደል? ከትናንትና ጀምሮ ቀጥ አረኩ። አንድ ፕሮግራም ነው ያደረኩት። ሁለተኛው ዛሬ ነው። ኑ ግቡና እርስ በርስ እኛ ጋር ተመሰካከሩ። እኔ ጋር ገብተው ኦርቶዶክሳዊ ወንድም ሉትራውያን ድነዋል ብለህ እስኪ በለኝ። እጠይቅሃለሁ። በምን ምክንያት ነው የዳኑት? ማለት አልዳኑ ብዬ እኮ አይደለም። ድነዋል። አዎ ልክ ነው፣ ድነዋል። ግን ኦርቶዶክሳዊ የሆነ ስለ ሉትራውያን የምትመሰክር ከሆነ በምንድን ነው የዳኑት? ነገረ ድነት በኦርቶዶክስ ምን ትምህርትን ያካትታል? በእኛ በወንጌላውያን አማኞች ምን ትምህርትን ያካትታል? ከወንጌላዊት መካነ ኢየሱስ ቤተክርስቲያን አስተምሮቷ ምንድን ነው ማረጋገጫችሁ? ሉትራውያን እንደዳኑ ኦርቶዶክሳውያኑ ማለት ነው። እንደዚሁም ደግሞ ሉትራውያኑ ኦርቶዶክሳውያኑ ድነዋል እያላችሁ ነው አንዳንዶቻችሁ። ኦርቶዶክሳውያኑ እንደዳኑ ምንድን ነው ማረጋገጫችሁ? እርስ በርስ ደግሞ አንዳችሁን ድናችኋል ብላችሁ ካላችሁ ለምን በሚስጥራት ከተገናኛችሁ ለምን ዲበኩሉ ለምን ወደ መካነ ኢየሱስ ቤተክርስቲያን አትመጣ? ትናንት መጥቶ ድነዋል ብለዋል እና ዲበኩሉ የሚቀጥለው ሳምንት ወይ የሚቀጥለው ወር ላይ ልደታ መካነ ኢየሱስ ወይ እንጦጦ መካነ ኢየሱስ ሄዶ በሚስጥር መካፈል አለበት። ሚስጥርን ማለት ነው እዛ። ወይ ደግሞ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ሰባኪዎች በሚቀጥለው ወር ላይ ማርያም ቤተክርስቲያን መስበክ አለባቸው። ስብከትን መጋራት አለባችሁ። ምክንያቱስ አንዳችሁን ድናችኋል ብላችሁ የምትሉ ማለት ነው። የመሬቷ ላይ ግን አትልም። የመሬቷም ኦርቶዶክስ ሉትራውያን ድነዋል አይሉ። የመሬቷም መካነ ኢየሱስ ሉትራውያን ኦርቶዶክሳውያን ድነዋል ብለው አይሉ። የሚሉም ካሉ ይጠየቁ፣ ይምጡና ይሄው ነው። ስለዚህ አንዳንድ ቁጥር ከጻፋችሁልኝ ያስገባለሁ። ይሳኮር ብለህ የምትለው ካለ መቀጠል ይችላል። እሺ፣ አዶኒ ነው አዶናይ። እሺ፣ ቆይ አንዴ ይሳኮር። እሺ፣ አዶናይ እንዴት ነህ? አዶናይ እየሰማ ነው? እንደዚህ ነው እንድታስካካ ማድረግ ማለት ነው። ክብር ለመንፈስ ቅዱስ ይሁን። እንደዚህ ነው። እንዲህ የቤት ስራ ሲሰጣችሁ ቆይ ሜት አድርጉ። እየገባችሁ እንደዚህ መርዛችሁን እንድትተፉ ነው የማደርገው። ኦኬ። አሁን ከሉተራውያንም ተደብቆ የሚሳደብ ይኖራል፣ ከኦርቶዶክሳውያንም ተደብቆ የሚሳደብ ይሆናል። ኦኬ። ኑ ግቡና እርስ በርስ ተመሰካከሩ። እርስ በርስ ተመሰካከሩ አልነበር እንዴ? የሉተራውያኑ ብላስፌሚ ነው ለኦርቶዶክሳውያን ወንጌል መስበክ ብለዋል። ለምን? ስለዳኑ። የኦርቶዶክሱ ደግሞ ከዲበኩሉ ውጭ ሌሎቹ አልዳኑ። ትናንት ምን አሏችሁ? ሼም ኦን ዩ ሉተራውያንን ብላችሁ የምትሉ እዚህ ቲክቶክ ላይ ያላችሁትን ነው ብዬ የመሬቶቹን አይደለም። ሼም ኦን ዩ እናንተ እኛ ቤተክርስቲያን ብትመጡ አሏችሁ ትናንትና። መምህር ቀሲስ ዳዊት መጀመሪያ እኔ ቤት የገቡት እሳቸው ናቸው። እኛ ኤርሚያስ አሉ እናንተ ፔንቴኮስታልም ሉተራውያንም ማንም ተባባሉ፣ እኛ የምናያችሁ ግን በአንድነት መናፍቅ ብለን ነው አሉ። ደግ አደረጉ። መምህር ዳዊት ቄስ ዳዊት የተናገሩት እንኳን ምንም ትክክል ባይሆን እኛ መናፍቃን ባንሆንም ግን እኛ የምናያችሁ በአንድ ካታጎሪ ነው። ምንድነው ይህንን ያህል መጠጋጋት አሉ። እኛ አልተጠጋንም። የተጠጋጉት መሬት ላይ ያለችው መካነ ኢየሱስም አልተጠጋጋችም። ከተጠጋጋችም የተጠጋጉት ሉተራውያኑ ናቸው። እኔ አልተጠጋጋው። ምን አጣሁ ብዬ ነው አሁን ኦርቶዶክስ ጋር የምጠጋው? ነገረ ድነት ትምህርት አጣሁ ብዬ ነው ኦርቶዶክስ ጋር የምሄደው? ኢየሱስ አይበቃኝም? እኔ እኮ ፔንቴኮስታል የወንጌል አገልጋይ ነኝ፣ የወንጌል አማኝ ነኝ። በጌታ በኢየሱስ ክርስቶስ በማመን በስሙ ንስሐና የኃጢአት ይቅርታን ያገኘው ሰው ነኝ።
በደሌ የተሰረየልኝ፣ ኃጢአቴ ይቅር የተባለልኝ፣ ኃጢአቴ የተደመሰሰልኝ ሰው ነኝ። በክርስቶስ ኢየሱስ በማመኔ ሕይወትና አለመጥፋትን ወደ ብርሃን እግዚአብሔር የገለጠልኝ ሰው ነኝ። ስሜ በሕይወት መጽሐፍ የተጻፈ ሰው ነኝ። የእግዚአብሔር ልጅ ለመሆኔ የዘላለም ሕይወት እንዳለኝ በሮሜ 8:16 ላይ በተጻፈው ወንድሞቼ እናቶቼ በቃሉ ላይ በተጻፈው መሰረት የመንፈስ ቅዱስ ምስክርነት የእግዚአብሔር ልጅ መሆኔን በመንፈሴ ላይ የሰማው ሰው ነኝ። ገርጂ ኮሪያ ሆስፒታል ፊት ለፊት ተከራይቼ በነበርኩበት ሌሊት አንድ ቀን የሰማሁት ድምፅ ማለት ነው። ገና በጌታ የመጣሁበት ጊዜ ስለነበር በእርግጥ እኔ እግዚአብሔር ልጅ ነኝ እንዴ እያልኩ ማለት ነው። ከውስጤ ነው የሰማሁት። ታውቃለህ፣ አትጠፋም አንተ የእግዚአብሔር ልጅ ነህ ብሎ የሚል ድምፅ። ያ ድምፅ ማን ነው? የልዑል እግዚአብሔር መንፈስ ድምፅ ማለት ነው። የእግዚአብሔር ልጆች መሆናችንን ያ መንፈስ ለመንፈሳችን ይመሰክርልናል ተብሎ እንደተጻፈ የመንፈስ ቅዱስ ምስክርነት በመንፈሴ ላይ የእግዚአብሔር ልጅ መሆኔ የዘላለም ሕይወት እንዳለኝ እርግጠኝነቴን እንዳውቅ ብርሃን የሆነው የእግዚአብሔር መንፈስ ያረጋገጠልኝ ሰው ነኝ። እኔም ወንጌላውያን ወንድሞቼ ናቶቼ ቴንኬ ኔ አባት ቴንኬ ኔ ጌታ ስላንተ ስናገር ኃይል ጨምራለሁ። እኔ ልክ እንደሆንኩት የወንጌላውያን ወንድሞቼና እህቶቼ ልክ እንደዚሁ ናቸው። ሰይጣንማ ትጠፋለህ ነው ብሎ የሚለኝ ሰይጣን አጠፋም አይልም። አትጠፋም አንተ እግዚአብሔር ልጅ ነህ ያለኝ የተባረከው የሥላሴ ሦስተኛው አካል የሆነ ጌታ መንፈስ ቅዱስ ነው። ለዘላለም ስሙ ይባረክ። ያውም ከራእይ ጋር እኮ አሳይቶኝ ማለት ነው። የሆነ ራእይ አለ ያሳየኝ፣ አልነግራችሁም። ቴንኬን አባት የፔንቴዎቹ አምላክ ለዘላለም ስም ይባረክ። በእጄ እጄ የመጨበጥ ያህል ነው ደህንነቴን ያረጋገጥኩት። አንድን ሰው ሄዶ በአካል ሄዶ ልክ የመጨበጥ ያህል የዛን ያህል ነው ያረጋገጥኩትኝ። ያረጋገጠልኝ የሁላችን ተስፋ የሆነው ጌታችን ኢየሱስ ክርስቶስን በመቀበሌ እግዚአብሔር መንፈስ ቅዱስ በመንፈሱ አተመኝ። እንዲህ ይሄ የገለባ እሳት ይመስል እንደዚህ እየተገለበለብኩ የመጣሁትኝ። ግልብልብ ብለህ ካልከኝ እንደዚሁ በቃ እንደዚሁ ነዲዱ እየጨመረብኝ ማለት ነው። የጠነዛሁ ጴንጤ አይደለሁኝም። ጭስ እምል ጴንጤ አይደለሁኝም። ስለ ኢየሱስ ሳወራ ኃይሌ እንደ ንስር ይታደሳል አልኩ። ቴንኬኔ አባት ቅዱስ ስምህ ይባረክ ለዘላለም። ስለዚህ የዘላለምን ድነት ያለን ያረጋገጥን ሰዎች ነን። ኦኬ እንደዛ ነው። ኖ ሞር ደብተራ። በደብተራ የሚመራ ወንጌላዊት ሉትራውያን አናቅምኛ። በአስማተኛ በጠንቋይ የሚመራ ደብተራ የሚመራው ወንጌላዊት መካነ ኢየሱስ ቤተክርስቲያን አናቅም። ፔንቴኮስታል ወንድሞቹ ሲሰደቡ፣ አብያተ ክርስቲያናት ሲሰደቡ ቁጭ ብሎ ከማያምኑ ሰዎች ጋር የሚገለፍጥ የወንጌላዊት መካነ ኢየሱስ ቤተክርስቲያን ወንድሞችና እህቶች የሉንም። እኔ ፊት መካነ ኢየሱስ ቤተክርስቲያንን አማኞቿን አትናገሩም። እኔም ፊት ብቻ አይደለም በጌታ በሚያምኑ ወንድሞቻችን ፊት አትናገሩም። ለምን? የኛ ናቸው። በጌታ በኢየሱስ ክርስቶስ ደም የኃጢአታቸውን ይቅርታ ያገኙ የእግዚአብሔር ልጆች ናቸው። የእግዚአብሔር ቤተሰብ ናቸው። ቤተሰቤን መተህ እኔ ፊት አታማም። ሉትራውያንን ብለው የሚሉ ቲክቶኮቹ ጋር ሄደህ ግን እኛን ሲያሙ እነሱ አብረው ሲያላግጡ አይተናል። ኦኬ ከእንደነኛ አይነት ወፍ ዘራሾች ጋር ወንድሞቼ ናቸው ብዬ አልልም። ኦኬ መደመጥን ሲፈልጉ በየሰው ቤት ነው እየሄዱ ቅልውጥ የሚጠይቁት። ቤትን ክፈትልን እንናገር እያሉ ማለት ነው። ሼም ኦን ዩ። በራስ ብትገባ 3 ሰው አያይህም ነበር። እናቃችኋለን። ብዙዎችህ እናቃለን። 8 ሰው ነበር ሲያያቸው የነበረው ለ3 ገብተው የሚሰማቸው ሲያጡ እንትና ቤትን ክፈትልኝ፣ ገና እንትና ቤትን ክፈትልኝ፣ እናንተ ቤት መተን እንድንናገር። እኔ እንደዛ ብዬ አላቅም። ለምን? ጌታ ኢየሱስ ለዘላለም ስሙ ይባረክ። በዚህ 11 ዓመት ውስጥ እግዚአብሔር ስሙ ለዘላለም የተቀደሰ ይሁን። አንድ ቀንም እንደዚህ ብዬ ተናግሬ አላቅም። ዛሬም ከተናገርኩ ይቅርታ አድርጉልኝ። ድምፄ እንዲሰማ ያደረገ የተባረከው ጌታ ኢየሱስ ነው። ለምን? አሉባልታ እንቶ ፈንቶ አላወራም። ካሜራ ከፍቼ ነው መጽሐፍ ማሳይህ። መጽሐፍ ቅዱሳዊ መሰረት ላይ ቆሜ ነው ማወራህ። ለዚህ ነው ቁጭ ብለህ መተህ የምትሰማን።
ማንም እንዲሰማኝ ብዬ ቤትን ክፈትልኝ አዘጋጅልኝ ምናምን ነገር ብያለሁ አልልም። ለምን? የተባረከው ጌታ መንፈስ ቅዱስ በእኔ ውስጥ ስላለ እኔ ፔንቴኮስታል ነኝና መንፈስ ቅዱስ በውስጥ ያለና ስለ ኢየሱስ ክርስቶስ ቀንና ሌሊት ማታና ጠዋት በክረምት በበጋ እናንተ ጠዋት ተነስታችሁ ስራችሁን ታስባላችሁ። ዛሬ ሰርቼ ስንት አገኛለሁ፣ ዛሬ ነግጄ ስንት አተርፋለሁ ብለህ ማለት ነው። እኔ ግን ሌሊት ተኝቼ በአልጋዬ ላይ አይኖቼ በትራሱ ላይ እንባን እያፈሰሱ የማስበው የአብን ልጅ ነው። ነገ ተነስቼ እግዚአብሔር ስንት ሰው ታድናለህ፣ ስንት ሰው ወደ መንግስት እንዲመጣ ትረዳቸዋለህ ነው ብዬ የማስበው። ጠዋት ተነስቼ የማስበው ሌላ ነገር የለኝም። ሌሊት ተነስቼ የማስበው ክረምት በጋ የማስበው ነገር ለምን? እግዚአብሔር በልጁ በክርስቶስ ኢየሱስ ወንጌል ትውልድን ለማዳን ይህንን ወንጌል እንድሰብክ እንደ ሌሎቹ ወንድሞቼና እህቶቼ ከአብ ዘንድ ጥሪ ደርሶኛል። 4 ነጥብ። ለዚህ ነው አየህ ፔንቴኮስታሉ ሲሰብክ አፍህን ከፍተህ የምትሰማው ማለት ነው። ኦኬ ፋክት። እኔ ብቻ አይደለም የትኞቹም ፔንቴኮስታሎች ወንጌላዊ ሶቅራጥስ የሚባለውን ልጅ አስገባው። ይሄ ግሪክ ሀገር ያለው የሚጽፈውን ተመልከትና አስገባው። እሱን ጠይቀው። እዚህም ገብቶ ሰምቼዋለሁ የሚናገረውንና ጠይቀው። አቅም አለኝ እውቀት አለኝ ብሎ ለምን አይልክም? አስገባውና እሱን ጠይቀው። እሺ ይምጣ እና ግባ። ሶቅራጥስ አላክም ገስት ላይ የለም እኮ ባህርሽ ኮሜንት ሲጽፍ አይቼ ነው የገባሁት። የኮሜንት አርበኛ ይሆናል። ኮሜንት ላይ እኔ ኮሜንት ላይ መቻልኩኝ። ሉትራውያን የሆኑቱና ኦርቶዶክሳውያን የሆኑቱ ኑ ግቡ ነው ያልኩት። እኔ ኦርቶዶክስ ልግባ እንዳላቃለሁ አሁን እንዳለ በኮሜንት ላይ በጣም ብዙ ጊዜ እዚሁ እኔን ሲሰድበኝ የሚውል ከዚህ ቤት የማይጠፋ ኦርቶዶክሳዊ ናቃለሁ። ለዛ ነው እኔ ያልሳደብም። ኧረ ማርያም ችግር የለም። ቆይ እሰጥሃለሁ። ወንድማችን እንኳን ደህና መጣ። የት አለ ሶቅራጥስ? ሶቅራጥስ የት አለ? እሰጥሃለሁ እንዳለ ቴንኪው። ሶቅራጥስ ለምን በራስህ ስም አትጠራም? የግሪኩን ፈላስፋ ስም ይዘህ ካለህን አግባ። ከየት ቤተ እምነት እንደሆንክ ትነግረናለህ። ኦርቶዶክሳዊና ሉትራውያንን ብለው የሚሉ እርስ በርሳችሁ ሲተመሰካከሩ እኛ ፊት አንድ ኦርቶዶክሳዊ ሉትራውያንን ድነዋል ወይ አልዳኑ የሚበል ወይ ደግሞ ሉትራውያኑ ደግሞ ኦርቶዶክሳውያኑ ድነዋል ወይ አልዳኑ የሚበል ሁለታቸውንም ጥያቄ እንጠይቃቸው። የአይጥ ምስክር ድንቢጥ እንዲሉ አንድ ኦርቶዶክሳዊ ሉትራውያን ድነዋል ብሎ የሚል ከቀሲስ ዲበኩሉ ውጭ የለም። ካለም ይምጡና ይንገሩን፣ እጠይቃቸዋለሁ ማለት ነው። እሺ እንዳለ እንኳን ደህና መጣ። ሰላም ነው ወይ? እግዚአብሔር ይመስገን። እኔ ኦርቶዶክሳዊ መሆንን አውቃለሁ። ለሚሰሙ ሰዎች ከየት ቤተ እምነት እንደሆነ ነገራቸው። እኔ ኦርቶዶክስ ነኝ። ቴንኪው። ሉትራውያንን ታውቃቸዋለህ አይደል? እንዳለ ወገኖቻችን በዚህ 2 ዓመት ውስጥ የምሰማውን ትምህርት እየሰማሁ ድሮ ፔንቴኮስታልና ኦርቶዶክስ አንድ ነበር የሚመስለኝ። እሺ አሁን ታውቃቸዋለህ ወይ ነው ብዬ የምልህ። ሉትራውያንን ብለው የሚሉት ኦልሞስት ትምህርታቸውን እየሰማሁ ስለሆነ የተወሰነ ትምህርት ሰምቻለሁ። ድነዋል ብለህ ታምናለህ? እንደ አንድ ኦርቶዶክሳዊ አማኝ አንተ በኦርቶዶክሳዊ የነገረ ድነት አስተምሮት ሉትራውያን እዚህ ቲክቶክም ላይ የሚወሩሩ የሚሉትንም ብቻ አይደለም መሬት ላይ ያለችው እኛ የምንቀበላትን የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያንን ሁሉ ጭምር ያሉትን ድነዋል ብለህ ታምናለህ? እኔ ኤርሚዬ አንድ ነገር ምን አለ መሰለህ፣ እኔ በነገራችን ላይ ድነት የእግዚአብሔር ነው። እኔ ኦርቶዶክስ ውስጥ ሆነ ያልዳነም፣ ፔንቴኮስታል ውስጥ ሆነ የዳነ፣ ፕሮቴስታንቱ ውስጥ ሆነ መካነ ኢየሱስ ውስጥ ሆነ የዳነ እግዚአብሔር ነው የሚፈርደው። እኔ አላውቅም፣ ግን እኔ አሁን ትምህርቱን ማለት ነው ስሰማ አንዳንዴ ያው ምሳሌ የጥንት ቤተክርስቲያን ትምህርቶች አሉ አይደል የምንሰማቸው፣ ከዛ አንጻር ትምህርታቸው የተቀራረበ ነው ብዬ ነው ማምነው እንጂ ማለት ነው ድነትማ የእግዚአብሔር ነው። እኔ እንትና ድኗል፣ አንተ አሁን ለምሳሌ እኔ ድኛለሁ ብለህ ድናል ትለኛለህ አትለኝም። ኦርቶዶክስ ድኗል ብትል ግን ቤተክርስቲያናችን ግን የምታምነው ማለት ነው ኦርቶዶክስ ቤተክርስቲያን የምታምነው ከቤተክርስቲያን ውጭ የዳነ ሰው የለም ትላለች በኦርቶዶክስ ፕሪሴፕሽን ማለት ነው። ስለዚህ በቤተክርስቲያን በኦርቶዶክስ ፕሪሴፕሽን ሉትራውያን ድነዋል አይደለም። ከቤተክርስቲያን ውጭ ያለ ሰው ማንም ድኗል ብላ አታምንም እሱ። ስለዚህ ሉትራውያን አልዳኑም ብላ ነው ኦርቶዶክስ የምታምነው ማለት ነው ከቤተክርስቲያን ውጭ ስለሆነ። ግን ማለት ነው እኔ አንድ ነገር መሰለህ፣ እኔ እንደዛ ቤተክርስቲያናችን ስትል ግን
ለምሳሌ ፔንቴኮስታሉን እኔ አሁን ለምሳሌ ሁሌ ማለት ነው ፔንቴኮስታሉና ሉተራኑን ትምህርታቸውን ስንሰማ አሁን ቀሲስ ድበኩሉንም ስትናወራቸው እሰማለሁ። ቀሲስም ያሉት ትምህርታቸው ከጥንት ቤተክርስቲያን ጋር የተመሳሰለ ነው እንጂ ድነዋል አልዳኑም አላሉም። እሳቸው ግን ትምህርታቸው የተወሰነ ከጥንት ቤተክርስቲያን ጋር ስለሚመሳሰል የዛ ትምህርታቸው ቢነጋገሩና ቢያወሩ ብዙ ነገር በአፖስቶሊክ ሰክሴሽን በሆነ ነገር ላይ አንዳንድ መሰለ አሁን ቤተክርስቲያናችን እኛ ምንድነው የምትለው ሁሉም ሰው ሙሉ አሁን በኦርቶዶክስ ትምህርት ሙሉ ነው የምትለው። ግን ለምሳሌ አሁን ከኢስተርን ጋር የምናወራው ነገር አለ። አሁን ለምሳሌ ሙሉ ወንጌል ከካቶሊክ ጋር ቢያወሩ ይቀራረባሉ ከማለት አንጻር ነው እንጂ ድነዋል ብለው ቀሲስም ዲበኩሉ ሰምቼ አላውቅም። እንደዛ ነው ኤርሚዬ። እሺ የቀሲስ ዲበኩሉ ላሰማህ ትናንትና ያሉትን አልነበርክም አይደል? እንዳለ ነብቻ ሰምቻቸዋለሁ። ግን ከዛ አይደለም ከፐርሰንት አንጻር ትምህርታቸው ወደ ዲበኩሉ ምን አሉ? ቪዲዮውን እናሰማ ማለት ነው። እሺ በቃ እንዳለ ወንድም ቴንክ ዩ። እሺ የዲበኩሉ ኦኬ የቀሲስ ዲበኩሉ የትናንትናው ውሎ ጥያቄ ማርቆስ መለሰልን። ልክ እሱ እንደመለሰው ኦርቶዶክሳውያን ድነዋል ብዬ ስለው አዎ ድነዋል አለ። ሉተራዊ ነኝ ብሎ ያለው መካነ ኢየሱስ ነኝ ብሎ ያለው ማርቆስ ማለት ነው። አንተ ደግሞ ከኦርቶዶክስ ቤተክርስቲያን ቄስ ስለሆን ጥያቄ ለኦርቶዶክሳውያን ብዬ ሉተራውያን ወገኖቻችን ድነዋል ምን ይላል ቀሲስ ዲበኩሉ የኦርቶዶክስ ቤተክርስቲያን ካህን የሆነው? ቀጥታ ይሄን ነው ልመልስልህ ነው። አሁን ረጋ ብለህ አዳምጥ። አየህ አዳምጥ፣ ማዳመጥ አለብህ። ድነዋል የሚለው ከጴንጤዎች አንጻር የተሻለ ትምህርት አላቸው። መጽሐፋቸውን ልግለጥና ላሳየህ እኮ ተረጋጋ። እንዴት ላሳየው በትልቁ አድርገኝና በትልቁ አድርገኝ። ተረጋጋ። መጽሐፈ ስምምነት ላወጣልህ ነው። በትልቁ አድርገኝ። ከእኔ ጋር ነው የምታወራውን ተረጋግተህ። ቀሲስ ዲበኩሉ ሉተራውያን ወገኖቻችን ድነዋል ወይስ አልዳኑም? እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህንነት ተምሬያለሁ ብለህ እንደምትለሽ ስንት ደቂቃ ነው የምትሰጠኝ? የለም አጭር ነው የምትመልስልኝ። ሰከንድ ድነዋል ወይስ አልዳኑም? አልዳኑም ብለህ ስትል መረጃውን ታቀርባለህ። ድነዋልን ብለህ ስትል ዝርዝሩን ትነግረናለህ። ድነዋል ወይስ አልዳኑም? ከእናንተ 100 እጅ ድነዋል። ከእናንተ 100 እጅ ዳኑ ናቸው። በቃ አየህ አይደል? እንዳለ ከእናንተ ብሎ ያለን እኛ ቆይ አድምጠኝ። ከእናንተ ብሎ ያለን እኛ ፔንቴኮስታል ነን። ፔንቴኮስታል ስለሆንን ግን በነገረ ድነት ትምህርታችን ላይ ከመካነ ኢየሱስ ቤተክርስቲያን ጋር የሚያጋጨን የሚያጣላን ነገር የለም። ካለም በሚስጥር በሚባሉት በቅዱስ ቁርባንና በጥምቀት አቅጣጫ ላይ እነሱ የተለየ ምልከት አላቸው፣ እኛ የተለየ ምልከት አለን። ዋናው ግን ጥምቀት አይደለም። የመዳን ትምህርቷ የመካነ ኢየሱስ ዋናው ሰው የሚድነው በክርስቶስ ብቻ በማመን በእምነትና በጸጋ ነው። በዚህ አንድ ሉተራዊ ገብቶ ውሸትህን ነው ብሎ የሚለን የለም። የኛ የፔንቴኮስታል የሚሆን ሪፎርሜሽን የሚሆን ማንም ቢሆን መዳን በእምነት በጸጋ ብቻ በክርስቶስ ብቻ። ነገረ ድነታችን ትምህርታችን የሚቀዳው የመካነ ኢየሱስም ሉተራውያንም የእኛም የፔንቴኮስታልም የትኞቹም በሙሉ የሚቀዳው ሶላ ስክሪፕቹራ ብቻ ብሎ በሚል በመጽሐፍ ቅዱስ ብቻ ነው። ስለዚህ ቀሲስ ዲበኩሉ ምን አለን? ስማው። ስንት ደቂቃ ነው የምትሰጠኝ? የለም አጭር ነው የምትመልስልኝ። ሰከንድ ነው የምትሰጠው። ድነዋል ወይስ አልዳኑም? አልዳኑም ብለህ ስትል መረጃውን ታቀርባለህ። ድነዋልን ብለህ ስትል ዝርዝሩን ትነግረናለህ። ድነዋል ወይስ አልዳኑም? ከእናንተ 100 እጅ ድነዋል። ከእናንተ 100 እጅ ዳኑ ናቸው። ኦኬ። ስለዚህ ቀሲስ ዲበኩሉ ይህን መልሰዋል ማለት ነው። ኤርሚዬ አሁን ቀሲስን አባቴ ይፍቱኝ ይባርኩኝና ባይኖሩም ማለት ነው ግን ማለት ነው ኤርሚዬ እሳቸው ያሉት ሁሉ ታውቃለህ። ከትምህርታቸው ከሚያሰሙት አንጻር የጥንቷን ቤተክርስቲያን ከመስማት አንጻር ነው የተናገሩት። አይሉም። ይህን ዝርዝር አልሰጡም። እኔ የጠየቅኩትኝ አድምጠኝ። እኔ ዝርዝሩን ቅድም ተናገሩ ብዬ ስል ሙሉ ሪከርድ አለኝ እኔ ጋር። ከተናገረ በኋላ ሙሉውን ዝርዝር
ይህንን ያለበትን ምክንያት መጽሐፍቶቹን እገልጣለሁ ብሎ ያለው እኮ ባይዘዌ 2 የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌላውያን አጠገቡ አሉ፣ እዛው ገስት ላይ ቸርች ውስጥ ያሉ ማለት ነው የሚያገለግሉ። ግን ኤርሚ አንድ ነገር ከዛ እሰጥሃለሁ። ስለዚህ በቀሲስ ዲበኩሉ አስተምሮ ሉተራውያን ከእናንተ ብሎ ያለኝ እኔ ፔንቴኮስታል እንደሆንኩ ስለሚያውቅ ነው። አዎ ልክ ነው። ካሪዝማቲክ ነኝ፣ ፔንቴኮስታል ነኝ። ነገረ ድነታችን ትምህርት ግን በክርስቶስ ከመካነ ኢየሱስ የምንለይበት መካነ ኢየሱስም ከኛ የምትለይበት የለንም። በአምስቱ ፒላሮቻችን በሶላዎቻችን መካነ ኢየሱስ ያመነችውን ነው እኛም ፔንቴኮስታል የምናምነው። እኛ ያመንነው ነው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የምታምነው ማለት ነው። በአምስቱ ፒላሮቻችን ማለት ነው። ኦኬ። ስለዚህ ከእናንተ የተሻለ ድነዋል አለ። እኔ የፈለኩት ሉተራውያን ድነዋል አልዳኑ። በአንድ የኦርቶዶክስ ቄስ ተጠይቆ ከእናንተ በተሻለ ድነዋል አለ። ድነዋል ማለት የዘላለም ሕይወት አላቸው ማለት ነው ወይ ብዬ ስለው የአንተ እናት እማሆይ ብሎ ወደ እናቴ ስድብ ሲገባ አስወረኑ ማለት ነው ከገስት ላይ። ስለዚህ እኔ መልሴ ተመልሶልኛል። ሉተራውያን ድነዋል ማለት ነው። በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በመሬትም ላይ ያሉት አየር ላይ ያለንም ብለው በሚሉ የቲክታኮቹ የባጃጆቹ ዲበኩሉ የሚዘውረው ሉተራዊ ነኝ ብለው የሚሉ ማለት ነው። በአንድም ቤተክርስቲያን ውስጥ ግን ስፍራና አድራሻ የሌላቸው እነሱ ድነዋል ብለዋል። አንተ ደግሞ ቤተክርስቲያን በእኔ ቤተክርስቲያን ውስጥ በክርስቶስ ቤተክርስቲያን በአንዲቱ ቤተክርስቲያን ያቺ አንዲቱ ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች ብላ ስለምትል በዚህ ቤተክርስቲያን ውስጥ የሌለ አልዳንም ብለው ነው ብለው የሚሉታል። አንተና ቀሲስ እኮ ተለያያችሁ። ታዲያ እንዳለ ማናችሁ እውነተኛ? አንተ ነው እውነተኛ ወይስ ቀሲስ ዲበኩሉ ነው እውነተኛ? ኤርሚዬ እኮ አልገባቸውም። ቀሲስ ያሉት እኮ ቀሲስ እኮ ሉትራኖች ድነዋል አይደለም እኮ ከእናንተ አንጻር ለትምህርት ቀርበዋል እኮ ነው። መልሼ ላሰማ እንዳለ አይደለ ኤርሚዬ፣ ኤክስፔክቴሽናቸውን ስላወቅኩ እኮ ነው። ቀርበዋል፣ ትምህርታቸው ከጥንቱ ቤተክርስቲያን ጋር ይቀራረባል እኮ ለማለት ነው እንጂ ተመካክራችሁ ነው እንዳወራችሁት እንዳለ አይደለም ኤርሚዬ። እኔ እኮ አቴንሽናቸው እኮ አንዳንዴ እኮ መሰለህ አቴንሽናቸውንም ማወቅ አለብህ። አሁን እሳቸው የሚለው አሁን እኔ ለፔንቴኮስታሉ ማለት ነው አሁን የፔንቴኮስታሉን ትምህርት በምንሰማው ማለት ነው ከክርስትና በጣም ብዙ የራቀ ነው፣ በጣም ብዙ ማለት ነው። ግን የቄሱ ንግግር እንዳለ ምንድን ነው ያሉት? የጠየቋቸው ድነዋል አልዳኑም ሉተራውያን ነው የኔ ጥያቄ። አሁን ግን ድነዋል አልዳኑም ብዬ ስለው ያለኝ አቤት እሱ ራሱ ይንገረንና ያስረዳል። እንደዛ ካለ አባት የሚያግዛቸው የእሳቸውን ሀሳብ ልትረጉም ከፈለገ እሱስ ምን ይላል? ወደ እሱ ልመጣ ነበር ኢሴ፣ ወደ እሱ ልመጣ ነበር ወንድማችን። አሁን ልክ እኔ ለቀሲስ ዲበኩሉ እንዳቀረብኩት ብላክ ኤንድ ዋይት ሉተራውያን ድነዋል ወይ ብለህ ትላለህ ብዬ ብልህ ምን እኔ አሁን ለምሳሌ ኤርሚዬ አንድ ነገር አሁን ለምሳሌ እኔ አሁን ከሰማሁት ነው። እኔ አሁን ለምሳሌ ሆነስትሊ ነው የማወራው፣ ማርያምን ድንግልን የምሬን ነው የማወራው። እኔ አንድ ነው ውሸት አይደለም። እኔ ግን አሁን ትምህርቱን ስሰማው ከጥንት አባቶች የምንሰማቸውን ትምህርቶች ወንድሞቻችንም አባቶቻችንም እየሰማርን የተመጣነውን ትምህርት መካነ ኢየሱስና ከካቶሊክ ወጥተው ሊሆን ይችላል ፕሮቴስት አድርገው፣ ግን ማለት ነው የጥንቷን ቤተክርስቲያን ግን መሰዊያ ያለን ይላሉ፣ ቅዱስ ቁርባን የጌታን እራት የኃጢአት ስርየት ይሰጣሉ፣ ጥምቀት ለኃጢአት ስርየት ይላሉ። ያን ትምህርት አይተን ከጥንት ቤተክርስቲያን ጋር ይመሳሰላሉ። ቀሲስ ዲበኩሉ ያሉ ከዛ አንጻር ነው። ግን ማለት ነው በአፖስቶሊክ ሰክሴሽን ላይ ጉድለት ባለ ነገር ላይ እንወያያለን። ይሄ ነው አቴንሽናቸው እኮ እሳቸውን እኔ ተረድቼዋለሁ። አንተ እንዴት እንዳልተረዳው ደግሜ ልጠይቅህ አንዴ። አሁን እቺ ያልካትን ቃል እሳቸው በቃልነት ደረጃ ተናግረውታል ወይስ የሚመሳሰል ነገር አወርተዋለሁ? የኔን ጥያቄና የእሳቸውን መልስ ስማው ከእንደገና አንዴ ስሙት። ከዛ እዚህ ላሉ ሰዎች ለፓስተርም ለሌሎችም ወንድሞቼ ይሰጣቸዋለሁ ምን እንደጠየኳቸው ምን እንደጠየቁት ምን እንደመለሰ። ለማርቆስ የጠየቁትን ጥያቄ ማርቆስ መለሰልን። ማርቆስ የሚባለው ሉተራዊ ወንድም ነው። ገብቶ ስጠይቀው ኦርቶዶክሳውያን ድነዋል ብዬ ስለው አዎ ድነዋል አለኝ። ዛሬ ደግሞ ቅድም ላይ ገብቶ ድነዋል ብዬ ስለው አይኔ ድነዋልም አልዳኑም ብዬ አልልም አለ።
ለምንድን ያለው? ትናንትና እኔ ራሴ ማርቆስ የተባለው ሉተራዊ ነኝ ብሎ የሚለው የሾኔ መካኒስ ቤተክርስቲያን እዛ የጸሎትም የምን አገልጋይ ነበርኩ ብሎ ስላለ እንደዛ ብሎ ሲል እኔ ራሴ ገትሬ ያስኩትኝ። ከዛስ ወንጌላውያኑ ጋር ደወልኩኝ። ሄድ ኦፊስ ደወልኩኝ። መካነ ኢየሱስ ቤተክርስቲያን ሄድ ኦፊስ ነው የደወልኩት። ዋናዎቹ ጋር ስልክ አላነሱም። አባቶች ናቸው፣ ቢዚ ሆነው ሊሆን ይችላል። ኦኬ። ከዛ ወንጌላውያኑ ጋር ስደውል 3 ወንጌላውያን አሁን በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የሚያገለግሉ እነሱን ደወልኩ። አንደኛውን በስልክ አስገባሁት፣ አወራ። እኛ እንደዚህ አናምንም አለ ወንጌላዊ ሁሴን። ኦኬ። የኮልፌ መካነ ኢየሱስ ቤተክርስቲያን ወንጌላዊ ኮልፌ፣ እኛ እንደዚህ ማርቆስ የተባለ ሰውዬ እንዳወራው አናምንም፣ ኤርሚያስ እያወቅህ አለኝ። ህዝብ ባለበት ስልክ ደውዬ፣ ከዛ ተጠራርተው መጡ። ወንጌላዊ አብዱል ሰላም መጣ። ኦሮምኛው ላይ የሚያገለግል ነው ሸጎሌ። ኦሮምኛው በኦሮምኛ መካነ ኢየሱስ ቤተክርስቲያን ላይ ወንጌላዊ ነው የሙሉ ጊዜ። ከዛ ወንጌላዊ አስተራይም መጣ ከመካነ ኢየሱስ ቤተክርስቲያን። ተሰባሰቡ ወንጌላውያኑ ገስት ላይ መጡ። እኛ ማርቆስ እንደሚለው አናምንም። ለእነሱ የጠየኳቸው ጥያቄ ይህን ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ድናለች ብላችሁ ታምናላችሁ ብለን ስንል አናምንም አለ ወንጌላውያኑ። የምን መዳን ስላልዳኑ አለ እንደ ወንጌል የምንሰብከው ኤርሚያስ ብለው ወንጌላውያኖቹ እኔ ላይ አፈጠጡብኝ። ምንድነው ድነዋል ብለም አልዳኑ፣ መዳን ያስፈልጋቸዋል፣ ወንጌል እየሰበክን ነው አሉ። እና እንዴት እንደዚህ ትላላችሁ ብዬ ልበላቸው አልላቸውም። እነሱ የሙሉ ጊዜ አገልጋይ ናቸው። ቤተክርስቲያኒቱ ኦርዴንድ አድርጋቸው አሁን ሪሰንት ቸርች ውስጥ እያገለገሉ ያሉ 3 አገልጋዮች ነው ትናንት የጠየቁትኝ። ናቲ ጋር ደወልኩለት፣ አሜሪካ ሀገር እኩለ ሌሊት አልፎ ስለነበረ አልገባም። ዶክተሮቹ አላነሱልኝም ቢዚ ስለነበሩ ማለት ነው። ኦኬ። ለማርቆስ የቀረ የጠረኩልህ ጥያቄ ኦርቶዶክሳውያን ድነዋል ብዬ ስለው አዎ ድነዋል አለ። ዛሬ ደግሞ ቅድም ገብተው እኔ ድነዋልም አልዳኑም እያልልም አለ። ምክንያቱ ሲሆን ማጠፊያው እስኪቸግርህ ድረስ እንደዚህ ነው የቤት ስራ የምሰጣችሁ። የኔ ጥያቄ ለማርቆስ የጠየኩትን ጥያቄ ለቀሲስ ዲበኩሉ እንዲህ ነው ብዬ ጠየኩት። ያው ልክ ለማርቆስ የጠየኩትን ጥያቄ ማርቆስ መለሰልን። ልክ እሱ እንደመለሰው ኦርቶዶክሳውያን ድነዋል ብዬ ስለው አዎ ድነዋል አለ። ሉተራዊ ነኝ ብሎ ያለው መካነ ኢየሱስ ነኝ ብሎ ያለው ማርቆስ ማለት ነው። አንተ ደግሞ ከኦርቶዶክስ ቤተክርስቲያን ቄስ ስለሆን ጥያቄ ለኦርቶዶክሳውያን ብዬ ሉተራውያን ወገኖቻችን ድነዋል ምን ይላል ቀሲስ ዲበኩሉ? የኦርቶዶክስ ቤተክርስቲያን ታህን የሆነው ቀጥታ ይሄን ነው። ይህን ልመልስልህ ነው። አሁን ረጋ ብለህ አዳምጥ። አየህ፣ አዳምጥ፣ ማዳመጥ አለብህ። ድነዋል የሚለው ከጴንጤዎች አንጻር የተሻለ ትምህርት አላቸው። መጽሐፋቸውን ልግለጥና ላሳየህ። ድነዋል አልዳኑ እኮ ተረጋጋ። እንዴት ላሳየህ? በትልቁ አድርገኝና በትልቁ አድርገኝ። ተረጋጋ። መጽሐፈ ስምምነት ላወጣልህ ነው። በትልቁ አድርገኝ። ከእኔ ጋር ነው የምታወራውን። ተረጋግተህ ቀሲስ ዲበኩሉ ሉተራውያን ወገኖቻችን ድነዋል ወይስ አልዳኑም? እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህንነት ተምሬያለሁ ብለህ እንደምትለሽ ስንት ደቂቃ ነው የምትሰጠኝ? የለም አጭር ነው የምትመልስልኝ። ሰከንድ ለምትሰጠው ድነዋል ወይስ አልዳኑም? አልዳኑም ብለህ ስትል መረጃ ታቀርባለህ። ድነዋል ብለህ ስትል ዝርዝሩን ትነግረናለህ። ድነዋል ወይስ አልዳኑም? ከእናንተ 100 እጅ ድነዋል። ከእናንተ 100 እጅ ዳኑ ናቸው። ከእናንተ 100 ከጴንጤቆስጣል 100 እጅ ዳኑ ናቸው። መልሱ ይሄ ነው ማለት ነው። ፓስተርዬ ምን ትላለህ በዚህ ላይ? የመጀመሪያው ወንድማችን እንዳለ ሰውየው የተናገሩት ነገር እያለ ለማለት የፈለጉት ምናምን ብሎ ሊያስረዳ የሚሞክረው አግባብ አይደለም። ምክንያቱም አግባብ የማይሆነው ምንድን ነው? እሱ የተናገረው ነገር ቢሆን ለማለት የፈለግኩት ብሎ ሊያስረዳን ይችላል። ሌላ ሰው የተናገረውን ነገር ኦን ቢሃፍ ኦፍ ቄስ ተነስቶ ለማለት የፈለገው እንዲና ትክክል አይደለም። እንደዚህ አይነት ነገር ይሄ በፍጹም አግባብ አይደለም። አንድ ሁለተኛ፣ ግልጽ በሆነ መንገድ ቄሱ ከእናንተ አንጻር የመጀመሪያው እኔ እንዳለን ብሆን ማለት ነው፣ እንዳንድ ኦርቶዶክሳዊ እንዳለን ብሆን የቄሱን ንግግር በደንብ ነው የማዳምጠው።
አንደኛ ከእናንተ አንጻር ነው ያሉት። የድህነት መለኪያው ጴንጠቆስታሎች ናቸው ያሉ ነው ሰውየው። ከኛ አንጻር ነው የሚያወሩት። 100% ድነዋል አሉ። ድህነት በፐርሰንት ሆኗል ማለት ነው። ይሄንን እያሉ ሰውየው በግልጽ እየተናገሩ አይ ለማለት የፈለጉት ምናምን ማለት ይሄ በጣም ትክክል አይደለም። ከዛ ሲቀጥል የእናንተ የጴንጤቆስጣሎቹ ትምህርት ከክርስትና በጣም የራቀ ነው ብሎ ቅድም በጣም ሲናገር ነበር። እስቲ እኔ ለእንዳለ ያለኝ ጥያቄ ምንድን ነው ክርስትና የሚባለው ትምህርት ምንድን ነው የሚያካትተው? የመጀመሪያው እንድትነግረን እንፈልገው እሱ ነው። የክርስትና ትምህርት ደግሞ መለኪያው ምንድን ነው? እሱንም ትነግረናል። ከዛ በኋላ የፕሮቴስታንቶቹ የጴንጤቆስጣሎቹ ትምህርት ደግሞ የራቀውን የፕሮቴስታንቶቹን ትምህርት ደግሞ ይሄ ነው። ስለዚህ በዚህ መለኪያ መሰረት ሩቅ ናችሁ ብላ አሳየን። ያኔ እኛም ለመመለስ ይረዳናል። ግልጽ የሆነ ነገር ነው የጠየቅኩ። ማለቴ ምናምን እንድትለኝ አልፈልግም። እኔ ግልጽ የሆነ ጥያቄ ነው የጠየቅኩት። አንተ ነው ያልከው ሩቅ ነው የእናንተ ትምህርት ብላል። ዳስ ፋይን፣ እሱ ላይ ጥያቄ የለኝም። የክርስትና ትምህርት የሚባለው ምንድን ነው? በዝርዝር ንገረን። ከዛ ቀጥሎ ይሄ የክርስትና ትምህርት ምንጩ ምንድን ነው? ከየት ነው የሚቀዳው የክርስትና ትምህርት? ከዛ ቀጥለህ የጴንጤቆስጣሎች ትምህርት ምንድን ነው? በማስረጃ ነው የምትነግረኝ። ይሄን ሰነድ ብለህ ውይይት ከሆነ የምታደርገው እንደሱ ነው የሚደረገው። ዝም ብሎ መጫጫው አይደለም ሆነ ያለበት። ደን ልክ ነው ልክ አይደለም የሚለውን በሰነድህ መሰረት እንፈትሻለን ማለት ነው። ይህን ማድረግ ካልቻልክ ግን ጊዜ ማጥፋት ነው የሚሆነው። እሺ ፓስተር እንዳለ ቀጥል። ኤርሚዬ ቴንኪው በጣም። እኔ አሁን ለምሳሌ ጥያቄ ነው የመጀመሪያ ያልከው፣ ግን እኔ ቀሲስንም አሁንም እኔ የቤተ ክርስቲያን አገልጋይ ስለሆኑ አባታችን ናቸው። አሁንም ይፍቱኝ ባርኩኝ በሌሉበትም ራሱ ያው ቤተክርስቲያናችን እንደምታውቀው የአባታችንን ስለምናከብረው ግን አቴንሽናቸውን ስላወቁ ነው። የእነሱ የሚያቀርቡት ትምህርት ከሚስጥራት አንጻር፣ ከቤተክርስቲያን ከአልታር ከመሰዊያ አንጻር፣ ከብዙ አንጻር በጣም ይቅርታ እንዳለ ሶሪ። ይኸውልህ አንደኛውና የመጀመሪያው ነገር እኔ አማርኛ ስለሆነ የምሰማው በአማርኛ አውራኝ። የምን አቴንሽን እንደምታወራ አላቅም። እኔ አቴንሽን ምን እንደሆነ እኔ ስለማላቅ በአማርኛ አውራኝ። የሚገባኝ እሱ ነው። ሁለተኛ ሲቀጥል ማለት ነው የጠየቅኩህን ነገር በትክክል ስማ። የቤተ እምነትህን አገልጋይ እሳቸውን ፕሮቴክት ማድረግ ምናምን መብት ነው፣ እኔ ችግር የለብኝም። ግን አሁን አንተ ራስህ በተናገርከው ነገር ላይ ነው ኃላፊነት የምትወስደው። ለጊዜው የቄስ ሊበኩሉን አቆየው፣ እሱ አያነጋገረንም። አንተ ራስህ አሁን እዚህ ጴንጤቆስጣሎች ትምህርታችሁ በጣም ሩቅ ነው፣ ሉትራውያን በጣም ቅርብ ናቸው ብለሃል። ይሄን አንተ ነው ያልከው። እናንተ በጣም ሩቅ ነው ብለሃል። ከክርስትና ነው ያልከው፣ እንደውም ከክርስትና ትምህርት። ስለዚህ ከአንተ የምፈልገው እኔ ምንድን ነው አሁን የክርስትና ትምህርት የሚባለው አንደኛ ይሄ፣ ሁለተኛ ይሄ፣ ሶስተኛ ይሄ፣ አራተኛ ይሄ ብለህ የቻልከውን ያለህን ያህል ዘርዝር። የክርስትና ትምህርት የምትለው ቆይ ብራዘር በደንብ እንግባባ። ከዛ ቀጥለህ የምታደርግልኝ ነገር ምንድን ነው? ከዛ እዚህ የመጣኸው እኮ ታሪኩ ተሳስተሃል። አንተ ፔንቴኮስታሉ አማኝ ሰውዬ ተሳስተሃል፣ ወደ እውነትና ነው እያልከኝ ያለው። እውነቱን በተደራጀ መንገድ እንድታሳየ ነው እየጠየቅኩ ያለሁት። ይሄ የክርስትና ትምህርት የተቀዳው ከየት እንደሆነ ማስረጃ እንሰጠኛል የምትዘረዝረው። ከዚህ አስቀጥለህ የፔንቴኮስታሎቹ ትምህርት የምትለውን ደግሞ በዝርዝር ትነግረኛል። ከዛስ ተቃርኖውን ታሳየኛል። የራቅንበትን ሩቅ የሆንበትን ታሳየኛል። ያኔን ወደ ኦርቶዶክስ እመጣለሁ። እሺ አሁን እኔ አንድ ጥያቄ ልጠይቅ። በቃ በመጽሐፍ ቅዱስ ብራዘር ጥያቄ ልጠይቅ ትለኛለህ እንዴ? የጠየቅኩህን መልስ እንጂ መጀመሪያ ምሳሌ በመጽሐፍ ቅዱስ በእምነት ብቻ ይዳናል። በእምነት ብቻ
ርዕስ ለማስቀየር አትሂድ ወዳጄ፣ ርዕስ ለማስቀየር አትሂድ። ቆይ ስማ፣ ይኸውልህ ውይይት ማድረግ የምትችል ኧረ እባክህ ወንድሜ፣ ኧረ እባክህ እናንተ ከክርስትና ትምህርት ሩቅ ናችሁ፣ ጠፍታችኋል ብለህ ምን ትጠይቀኛለህ? እኔ ነኝ የምጠይቅህ። ስለ ዋሸህ እኔ ነኝ የምጠይቅህ። ማስረጃ ማቅረብ ካልቻልክ ውሸት ነው የምታወራው። ስም ማጥፋት ነው እምነት የምታወራው። ብቻ የሚለውን በመጽሐፍ ቅዱስ አሳየኝ ወዳጄ። ይኸውልህ ለተጠየቅከው እምነት ብቻ ጥያቄ ስለምሳሌ እናንተ ጴንጤኮስታል ስትሉና ሉተራን እምነት ብቻ ሲሉ አንድ ነው ወይ ነው? እሱን አስረዳኝ። አላስረዳህም። እኔ የጠየቅኩህን መች መለስክና ነው እኔ ለአንተም ማስረዳ። ታዲያ እኮ እኔ እኮ እሱ ነው እኮ እነሱ እምነት ብቻ ሲሉ መች ነው? ይኸውልህ እሱን እንዳስረዳህ ከፈለግ አሁን አንድ ነገር ማድረግ አለብህ ማለት ነው። የማላቀውን ነው የቀባጠርኩት ብለህ ኮንፌስ ማድረግ አለብህ። ይህን እንዳስረዳ ከፈለግ የማላቀውን ነው የተናገርኩት ይቅርታ ብለህ በጨዋነት ይቅርታ ጠይቅ። ደህና አስረዳሃለሁ። እነሱም ሲሉ ምን ማለታቸው እንደሆነ እኔ ስል ምን ማለቴ እንደሆነ አስረዳሃለሁ። እኔ ይቅርታ የምጠይቀው መሰል ባጠፋውን ነገር ጠይቀኝና ይቅርታ ልበል። ያጠፋኸው በማታቀው እውቀት ሉትራውያን ልነግርህ ነው። ያጠፋውን ነው የማወራው። እኔ እንዳንተ እኮ ጫማ ቁጥሬን ስጠይቀኝ ስለ ጃኬት አላወራም። ያጠፋውን ነው የምነግርህ። ያጠፋኸው ጥፋት ስማ እባክህ፣ እንደሱ አይደለም ብራዘር፣ ክሊር የሆነ ነገር ነው የምናለው። ያጠፋኸው ጥፋት ፔንቴኮስታሎች ከክርስትና እምነት ትምህርት ሩቅ ናችሁ፣ ሉትራውያን ደግሞ ለክርስትና ትምህርት ቅርብ ናቸው። እናንተ በጣም ሩቅ ናችሁ አልከን። ኦኬ፣ እኛ ሩቅ ከሆንን የጠፋን ከሆንን የክርስትና ትምህርት የሚባለውን አሳየን። 1 2 3 ብለን ይሄን የክርስትና ትምህርት ከየት እንደቀዳኸውም አሳየን፣ ከየት እንደመጣም አሳየን። ምክንያቱም ክርስትና የሚባለው ትምህርት ወይም የክርስትና አስተምህሮ ምንጭ ስላለው ማለት ነው። ስለዚህ እሱን ንገረን አልኩ። አንድ ከዛ ቀጥሎ የሉትራውያኑን የክርስትና አስተምህሮ ደግሞ ትነግረናለህ። 2 እኛ ከዋናው የክርስትና አስተምህሮ ርቀን እነሱ የቀረቡበትን ታሳየናለህ። 3 ይሄንን ማድረግ ካልቻልክ ሩቅ ናችሁ ብለህ ያልከው ስድብ ነው፣ ስም ማጥፋት ነው። እኔን ሳይሆን ይቅርታ የምጠይቀው ስማቸውን ያጠፋኸውን የወንጌል አማኞችን ይቅርታ የምጠይቀው እኔን አይደለም። ይቅርታ የምጠይቀው እኔ ምንም አላረከኝም። እኔ ከአንተ ጋር እያወራሁ ነው ያለሁት። ቃል ገብቷል፣ አልሳደብም ብሏል። መጀመሪያ ሲገባ ጥያቄውን ይመልስ። በነገራችን ላይ ይቅርታ ካጠፋው በአንዳንድ ነገር ግሬ እንደ እምነቴም እኔ መሳደብ እኔ እንደ አንድ ኦርቶዶክስ መሳደብም ትክክልም አይደለም። ምናልባት በማወቅም ባለማወቅም ካስቀየምኳችሁ ግን ማለት ነው አሁንም ጥያቄ የምጠይቀው ማለት ነው ጴንጤኮስታሉ ነው ያልኩት። ለምሳሌ ክርስቶስ ያስተማራቸውን ትምህርቶች እንዳለ አይቀበልም ነው ያልኩት። ለምሳሌ ማለት ነው ማብራሪያ አይደለም የጠየቁህን ጥያቄ ሳትነግረኝ ሌላ ነገር ጋር አደባባይ ንስሐ እንዳለ እኛ ክርስቶስን ሳይሆን የጠየቁህን ነገር ትተህ እንዳለ እኔ እኮ የጠየቅኩ ጥያቄ ካልገባ አሁንም ልድገምልህ። አንተ ራስህ ነው ያልከው። ቆይ እንዲህ ብለሃል አላልክም? አንተ እናንተ ፔንቴኮስታሎች ከክርስትናው ትምህርት ሩቅ ናችሁ ብለሃል አላልክም? ኤግዛክትሊ ብያለሁ። አሁንም እኮ ነው። በጣም ጥሩ። በቃ ጊዜ ይስጥልኝ። ስለዚህ እኛ ሩቅ ስለሆንን መመለስ እንድንችል አንተ የክርስትና ትምህርት የምትለው ምንድን ነው? ዝርዝሩን ንገረን። አንደኛ ክርስቶስን በማመን ነው የሚጀመረው። በማመን ብቻ ሳይሆን በማመን ነው የሚጀመረው። ወዳጄ የክርስትና ትምህርት የምትለው አንደኛ ይሄ፣ ሁለተኛ ይሄ፣ ሶስተኛ ይሄ በለንና ንገረን እስከቻልኩ። ክርስቶስን በማመን ይጀመራል። እናንተ እኮ በማመን ክርስቶስን ማመን። እሺ ቆይ ክርስቶስን ማመን አንድ፣ ሌላ እኮ ክርስቶስን በማመን ክርስቶስን ያዘዛቸውን ትእዛዛቸውን በመፈጸም ማለት ነው። እሺ ክርስቶስ ያዘዘውን ትእዛዝ መፈጸም። ወንድሜ ደርዝ ባለው መንገድ አውራ ፕሊዝ። አቸኩል እንዳለ ደርዝ ባለው መንገድ እናውራ እንጂ ወዳጅ። እዚህ እኮ 408 ሰው አለ። እኔ እናንተ ብቻ አይደለንም። ደርዝ ባለው መንገድ ማውራት አለብን። ገብቶሃል? አንደኛ ምን አልክ? ክርስቶስን በማመን መዳን አልክ። ክርስቶስን በማመን ልክ ነኝ?
እኮ በማመን ስለ እኮ ሚስጥራትን ሳይፈጽም አንዳንድ መሰለህ ሚስጥራትን አግልያ አይደለም ሰው ማመን ሲጀምር ሚስጥራትን አንድ ላይ ያይዞ እንደፈለክ እኔ ታስረዳኛለህ። ዝርዝሩን መጀመሪያ አንጻፍ ቆይ ይኸውልህ ታስረዳኛለህ። ዝርዝሩን ለምሳሌ ግን ባሰር ይቅርታና ግን ማለት ነው። ኧረ ምሳሌው ይቅር፣ ምሳሌው በኋላ ይሁን፣ ምሳሌው በኋላ ይሁን። የተጠየቅከውን መልስ። የክርስትና ትምህርት የሚባለው ምንድን ነው ብዬ ጠይቄሃለሁ። አንድ ክርስቶስን ማመን ብለሃል። እሺ። ሁለት የክርስቶስን ትእዛዝ መፈጸም ብለሃል። እሺ። ሌላ አለ? ሁሉ ነው ክርስቶስ እንዳለ የተናገራቸው ቀረ ማመንም መጠመቅንም ክርስትና ማለት ክርስቶስ የተናገራቸውን እኛ ኦርቶዶክሳውያኖችን አሜን ነው ብለን የምንቀበለው መጽሐፍ ቅዱስ የተጻፉት ኧረ ተው እባክህ እንድንግባባ አድርግ እባክህ ልለምንህ እንድንግባባ አድርግ ልክ እንደ ቅድሙ አድርግ እንድንግባባ ክርስቶስ የጻፋቸው መጽሐፍ ቅዱስ ላይ የጻፋቸውን ሁሉ አሜን ብለን ነው የምንቀበለው። እሺ መጽሐፍ ቅዱስ የሚለውን ሁሉ መቀበል ብዬ ሊያዝልኝ አይደል? እሺ ክርስቶስ ለምሳሌ ሰው ቆየኛ እንዴ ልጻፈው? አራት ቸኩል ልጻፈው? መጽሐፍ ቅዱስ ክርስቶስ አምኖ ተጠምቆ ነው እየሰማሁ ነው። ብራዘር እንዴ ልስማህ እንጂ እንዴት ነው ዝም ብለህ በአየር ላይ ታወራለህ እንዴ? አሁን እናንተ እኮ መሰለህ ማመን ነው ስለ ትሰማኛለህ፣ አምኖ መጠመቅ ነው ስለ አትሰማኝም እኮ። ችግሩ እኮ እሱ ብራዘር። እኔ የምትለውን ሁሉ እየሰማሁ ልጻፍ ነው ያልኩህ። ተረጋጋ። ምን አስቸኮለህ? መጽሐፍ ቅዱስ የሚለውን ሁሉ ማመን ነው ያልከኝ አይደል? ኢየሱስ ክርስቶስ የተናገራቸውን እኛ ኦርቶዶክሶች አሁን ለምሳሌ የምናምነው እኔ ኦርቶዶክስ የምታምነውን አልጠየቅኩህም። ኦርቶዶክስ የምታምነውን አልጠየቅኩህም። ይኸውልህ እንዳለ እባክህ ስማ። እኔ አሁን አንተ ኦርቶዶክስን ትወክላለህ ብዬ ሲጀመር አላምንም። አንድ የኦርቶዶክስ ቤተክርስቲያን አማኝ ነው። ስለዚህ ቆይ ስማ ስለዚህ ባሉባት እኔ እወክላለሁ ብዬ አላምንም። ምን ይመስሉ ስለዚህ አሁን ኦርቶዶክስ ብለህ አታውራ። እኔም የጠየቅኩህ ኦርቶዶክስ ምን አለች ብዬ አይደለም፣ ከአንተ አፍ በወጣው ቃል ነው የጠየቅኩህ። ራስህ በተናገርከው ንግግር ኃላፊነት ውሰድ። ለራስህ ንግግር ወስደህ ኦርቶዶክስ ላይ አትለጥቁ። ኦርቶዶክስ እዚህ ውስጥ ምንም አያገባትም። አንተ ነህ የተናገርከው፣ አንተ እንዳለ አሁን እየሰማን። ስለዚህ ኦርቶዶክስን ቁጭ አርጋት ለጊዜው። አንተን ነው አሁን እየጠየቅኩ ያለሁት። መጽሐፍ ቅዱስ የሚለውን ሁሉ ማመን ብልሃል። ሌላ አለህ? የክርስትና ትምህርት የሚባለው ማለት በነገራችን ላይ ቤተክርስቲያናችን የምታብራራቸው የራሷቸው መጽሐፋት አለት። ለምሳሌ እኔ ስለ ቤተክርስቲያን የጠየቁ ስለ ቤተክርስቲያን ተረጓሚ ያላት መጽሐፍ እንዳለ ይሰማሃል። እኔ ስለ ቤተክርስቲያን አልጠየቁም። አንተ በአፍህ ስለተናገርከው ነገር ነው የጠየቁ። እሺ ቤተክርስቲያንን ኦርቶዶክስን እዚህ ውስጥ አምጥተህ አትጨምራት። ምንም አያገባትም እዚህ ውስጥ ምንም። አንተ ነህ አሁን በአፍህ የተናገርከው። እንዳትለቀው፣ ጥሎ ለመውጣት ዳር ነው ይሄ። እንዳትለቀው፣ ዛሬ ከዚህ መድረክ ላይ እንዳትለቀው። እውነት አርነት አውጥቶት ንስሐ ገብቶ ጌታን ተቀብሎ ነው የምንለቀው። አንለቀውም። ይሄ አይ ቆይ ግድ የለም። እኔ ጌታን ተቀበሉ ነው የምላችሁ እንጂ እኮ ፔንቴኮስታል ጌታን አላመንም። ቆይ እንዳለ ተረጋጋ ፕሊዝ። ሶሪ ተረጋግቻለሁ። አዎ ተረጋጋ። አንተ ከአፍህ በወጣው ጉዳይ ነው እየጠየቅኩ ያለሁት። እኔ ኦርቶዶክስን እዚህ ውስጥ ለምን እንደምታመጣት አይገባኝም። ማን ስለ ኦርቶዶክስ ጠየቀ? እኔ አሁን ቤተክርስቲያን እንዲህ አስተማረች እንደዛ አስተማረች እንድትለኝ አይደለም የጠየቅኩ። አንተ አዋቂ ሆነህ እናንተ ሩቅ ናችሁ ከክርስትና ትምህርት ብለህ ያልከን አንተ ደግሜ ሁለቴ ጠይቄ አንተ ነው የተናገርኩ። ስለዚህ ራስህን ችለቁ። ሄደ ኦርቶዶክስ ላይ አትለጠፍ። ኦርቶዶክስን በራሷን ጠይቃተ። አንተ ራስህን ችለቁ። ሌላ የክርስትና ትምህርት የምትለዋለህ ወይ ንገረን። 3 ነግረናል እስካሁን። ለምሳሌ ፔንቴኮስታልን የማልቀበለው በጥምቀት አያምንም። በራብቻ አንዳንዴ ለምሳሌ አሁን የክርስትና ትምህርት እሱ ነው እንዴ? የክርስትና ትምህርት እሱ ነው። የክርስቶስ ትምህርት አምኖ ሰው ሲጠመቅ ይድናል ይላል። እናንተ አትቀበሉም አይደል? እንዳለ ተቀበላችሁ። አሁን ንገሩኝ እኮ አሁን እኮ እንዳለ ስም ማን ነው? እንዳለ እንዴ ታዲያ ስምህን ስጠይቅ ቀጥታ እንደመለስክልኝ ቀጥታ መለስልኛ እንዴ?
ስምህን ስጠይቅ የጫማ ቁጥር ቆይ ተረጋጋ እባክህን። ስምህን ስጠይቅ የጫማ ቁጥር አትንገረኝ። እኔ ጠየቅኩ ጥያቄ ይኸው ጠየቅኩ። የክርስትና ትምህርት ያልካቸውን ዘርዝርልን። 3 ደርሰሃል። ቀጥል። ሚስጥረ ቁርባን፣ ሚስጥረ ጥምቀት፣ ሚስጥረ ዘይት ሙታን፣ ሚስጥረ ቁርባን፣ የቤተክርስቲያን አምስቱን አማደ እኔ ስለ ቤተክርስቲያን አልጠየቅኩህም እንዴ። ለምን ሮጠህ እሷ ውስጥ መደበቅ ትፈልጋለህ? ሮጥ ቤተክርስቲያን ውስጥ ለምን ትሸሸጋለህ? ከአፍህ ለወጥ እኔ ኦርቶዶክስ እዚህ መታ አልተናገረችም። አንተ ነህ እኮ እዚህ አፍህን ሞልተህ በአደባባይ ላይ የተናገርከው አንተን ነው የምጠይቀው። ስለዚህ እኔ አሁን እኔን የምጠይቀኝ መሰለህ እንደዛ ከሆነ ጴንጤኮስታሉ ቀሲስ ዲበኩሉ የጠየቀው ኤርሚ የጠየቀው ጥያቄ ምንድነው? ቀሲስ ዲበኩሉ ሉተራውያን ድነዋል ብለዋል አልከኝ። እነሱ ደግሞ እሳቸው ደግሞ ያሉት ከዛ አንጻር አይደለም። ቄስ ጋር ማን ወሰን? ለምን ሄድክ? ቄስ ዲበኩሉ ጋር ለምን ሄድክ? ቄስ ዲበኩሉን ትተን ጥያቄው ምንድነው? መጀመሪያ አናነበብከውም እንዴ? ጥያቄው ምንድነው? ሰውየው እኔ ሁሉንም ነገር ትቼ ቄስ ዲበኩሉንም ትቼ ኦርቶዶክስንም ትቼ አንተ ባፍ ስለተናገርከው ነገር ነው የጠየቁ። ሁለቴ ነው የተናገርከው። አሁንም የማምነው መሰለህ ምንም ምሳሌ ምናምን የለውም ብራዘር። ምሳሌ ምናምን የሚለውን ቁጭ አድርግና ባፍህ ሄደህ አንዴ ቄስ ዲበኩሉ ላይ አትለጠፍ፣ አንዴ ሄደህ ኦርቶዶክስ ውስጥ አትለጠፍ። አንተ እንዳለ ይቅርታ ፓስተር ይቅርታ። ርዕሱ ምንድነው? ኤርሚ የጠየቀኝ ሉተራኖች ድነዋል ወይ አልዳኑም አይደለም። ቢሆን በአማርኛ የምንግባባ ከሆነ ወዳጄ እንዳለ የምንግባባ ከሆነ አንተ በአፍ ያወራሃትን ነገር ነው እየጠየቅኩ ያለሁት። ስለ ኤርሚያስ ርዕስ አልጠየቁም፣ ስለ ቄስ ዲበኩሉ አልጠየቁም። ከርዕሱ ውጭ ነው የምጠይቀኝ እንዴ? አንተ በአፍህ የተናገርከው ነው የጠየቁ። እኔ አሁንም ማለት ነው እምነቴ ከዚህ ልታመልጥ የምትችልበትን መንገድ ልንገርህ እንዳለ ከዚህ ልታመልጥ የምትችልበት መንገድ እሺ የተናገርኩትን ነገር ሳላቅ ነው የተናገርኩት፣ ማላቀውን ነው የተናገርኩት ብለህ ይቅርታ ስጠይቅ ብቻ ነው ከዚህ የምትወጣው። ሌላ ነጥብ ላይ ሄደህ ልታወራ አትችልም። 100% አሁንም የማወራው ማለት ነው ሉትራኑ ከጴንጤኮስታሉ በ100% ይለያያሉ። ይሄን ማምነው አልጠየቅኩህም። እሱ ጋር በኋላ ነው የእኔ ጥያቄ። ቀሲስ የሚያወሩት ከዛ አንጻር ነው ለማለት እኔ የገባሁት። ለማንኛውም አንድ የሚውታል ለሌላ ጊዜ ምን እንደምታወራ ለምን እንደምታወራ እወቅ። ዝም ብለህ የማታውቀውን ነገር ተነስተህ ሶሻል ሚዲያ ነው ብለህ ዝም ብለህ አትናገር። ነውር ነው፣ በጣም ነውር ነው። ትክክል አይደለም። ወንድማችን እንዳለ ትክክል አይደለም። አንደኛ የክርስትናን ትምህርት አታውቅም። ሁለተኛ የክርስትና ትምህርት የሚባለው ከየት እንደተቀዳ አታውቅም። ሶስተኛ የጴንጤቆስጣል ትምህርት ቆይ ተረጋጋ። አሁን ዝጋና ቁጭ በል። በጣም ብዙ ነው የለመንኩህ። ዝጋና ቁጭ በል አሁን። ሶስተኛ የጴንጤቆስጣልን ትምህርት አታውቅም። አራተኛ የሉትራንንም ትምህርት አታውቅም። ይሄንን በማታውቅበት ሩቅ ናችሁ ምናምን ብለህ ተነስተህ አወራ። የክርስትናን ትምህርት ንገረን ምንድን ነው ብለን ስንጠይቅ ክርስቶስን ማመናል። ከጴንጤቆስጤ በላይ ክርስቶስን ማመን ላሳር፣ ያውም ክርስቶስ ብቻ አዳኝ ነው ብለን ነው የምናምነው። ትምህርታችን እሱ ነው። ይሄ ትምህርታችን የሚቀዳው ከቅዱስ ቃሉ ነው። መጽሐፍ ቅዱስን ይሄንን የሚናገረው የተናገርከውን ነገር ነው የምነግርህ። የክርስቶስን ትእዛዝ መፈጸም ነው ያልከው። የክርስቶስ ትእዛዝ በሙሉ ያለው ቅዱስ ቃሉ ውስጥ ነው። ከቅዱስ ቃሉ ውጭ የትም የለም። እኛ ደግሞ መጽሐፍ ቅዱስ ብቻ ብለን ነው የምናምነው። ስለዚህ መጽሐፍ ቅዱስ የክርስቶስን ትእዛዝ ከያዘ የምንቀበለው መጽሐፍ ቅዱስን ነው። ስለዚህ ዝም ብለህ ነው የዋሸኸው። ከዛ ቀጥለህ ሚስጥረ ቁርባን ነው ያልከው። ምን ማለት እንደሆነ አላውቅም። ሚስጥረ ቁርባን ስትል እኛ በጌታ እራት እናምናለን። መጽሐፍ ቅዱስ በትክክል በሚጠራው ስሙ ጠርተን መጽሐፍ ቅዱስ በሚለው አግባብ የምናደርገው ነገር ነው። ሚስጥረ ጥምቀት ብለሃል። እኛ ያመነ የተጠመቀ ይድናል። ያመነ ሰው ይጠመቃል። ያመነ ይድናል፣ ከዛ ይጠመቃል። ምክንያቱስ በጥምቀት ከክርስቶስ ሞትና ትንሣኤ ጋር ይተባበራል ብሎ ቅዱስ ቃሉ ስለሚያስተምር።
ስለዚህ ስታወራ የነበረውን ነገር ያለ እውቀት ነው ያወራው። ከዚህ በላይ ከአንተ ጋር መነጋገር አልችልም። ስለ ቄስ ዲበኩሉ ምናምን ቀጥል ከኤርሚያስ ጋር ቴንኪው። ይቅርታ ግን አሁን አንድ ሰጥ ያወራውን ነገር ለምሳሌ ሰው ካመነ ሚውት አድርገህ ብራዘር አስፈቀደ ላውራ ወይ በል እና አይደለም አንዳንዴ ኖ ሚውት አድርገህ ብራዘር አልሳደብም ብለህ ቃልህን አክብር። አልሳደብም አሁንም እኔ ኦርቶዶክስ ነኝ መሳደብ አልችልም። እኔ ከፈለጋችሁ ሚውት አድርገህ አስፈቀድ። ያመነ የተጠመቀ ይድናል የሚለውን አመነ ከዛ በኋላ ተጠመቀ የሚለው እንዴት አይነት ትርጉም እንደሆነ እኮ አሁንም እኮ እሳቸው የሚሉት እኮ ያመነ ሰው ነው የሚጠመቀው እንዳለ ከኔ ጋር ታወራለህ። እነዚህ እንዳለ አንድ ጊዜ ሚውት አድርግ። እንኳን እነዚህ ሙሉ ጊዜ የሰጡ አገልጋዮች አይደሉም ከኔ ጋር ያመነ የተጠመቀ የሚለውን ወንጌላዊ ኤርሚያስ ፈቅዶልኝ ብናወራ ያመነው ሰውዬ ሰምቶ ነው ወይ ምን ሰምቶ ብዬ ብጠይቅህ አንተ ተጠምቀህ አድጌ ውሎ አድሬ ተመንድጌ አመንኩ የምትለውን ሰውዬ አውዱን ያልጠበቀ ያመነ የተጠመቀ ብሎ ያለው እንኳን እነዚህ ሙሉ ጊዜ የሰጡ ስራቸው ነው። ስራቸው ወንጌልን መስበክ ነው። ቅድም የተሳሳተ ነገር ሰምተህ ምስክርነት ለሰጠኸው የጴንጤዎቹ እምነት ለክርስትናው እኛ ምናምነው ይሄ የሚያንቀጠቅጠን ቅናት ገብቶን ኢየሱስ ብቻ ነው ለደህንነት ለኃጢአት ስርየት ለዘላለም ህይወት እያለ የምንሰብከው ህይወታችን ከክርስቶስ ውጪ ምን እያመለክን ነው ምናካፍለው? ፓርታይም አይደለም ፉል ታይም ኢየሱስ ክርስቶስ እያልን የምንሰብከው የምንኖረውን ጴንጤን ከክርስቶስ ትምህርት ውጭ ነው ብለህ ስትል ለተናገርከው እውነት አልሳደብም። ታማኝነቴ ለተናገርኩት ቃል ለእግዚአብሔር ቃል ነው ብለካ እዚህ እኔ አንተን ብሆን ዲበኩሉን ሳይሆን ፓስተር ሆይ ይፍቱኝ ምናምን ያልኩት ያለ ቦታው ነው። አሁን ንስሐ አስገቡኝ፣ ለእግዚአብሔር ቃል እታመናለሁ። የሰማው ቃል መዳን ይሁን የኃጢአት ስርየት ይሁን በኢየሱስ ክርስቶስ ነው ብለህ አምነህ ንስሐ መግባት የነበረብህ አንተ ነህ። ለምትሰማው ለእውነት ታማኝ ብትሆን እድል ይሰጥሃል። ጠይቅ ብለውካል እኮ ግን ለምትለው ንግግር ለምትናገረው የመጣኸው ለሁሉ ነገር መልስ አለው የሚል አማኝ ቤት ነው የመጣኸው። እኛ ጴንጤዎች ነን። ታማኝነታችን ለሃይማኖታችን አይደለም። ታማኝነታችን የበላይ ለሆነው ለእግዚአብሔር ቃል ነው። እሺ ውለህ ታድራለህ እንጂ ማርክ ማይ ወርድ ለአንተ ምነግርህ መልእክት ምን እንደሆን ታውቃለህ? እዚህ ሩም ውስጥ ተመላላሽ እንደሆንክ ወንጌላዊ ሲናገር ሰምቻለሁ። አንተ አይደለህም ዲበኩሉ ያለ እውቀትን ወይንም እውነትን ላዛነብኩበት ላጠፋውበት ንስሐ ገባለሁ ብሎ ጌታን ሳይቀበል እዚህ ቲክቶክ ላይ እንደማይቀር ቀድሜ ልንገርህ። የተገለጠ ነው ምነግርህ። ተመላላሽ ሁን እንጂ አንተ ኢየሱስ ብቻ ነው ጌታ አምላክ በሰውና በእግዚአብሔር መካከለኛ ኢየሱስ ነው ብለህ ቅድም በአንደበትም ማርያም ሳይሆን ኢየሱስ ላልከው እንደምትገዛ እርግጠኛ ሆኜ ነው ምነግርህ። በቂ ነው አሁን። ስለዚህ ርዕሱ ላይ አተኩር። እድል ከተሰጠህ አውራ፣ ለእኔ መልስ እንዳትሰጠኝ። ታንኪዩ ሶሪ በጣም እኔ ለማንኛውም አመሰግናለሁ። ግን ማለት ነው እኔ 2000 ዘመን መንፈስ ቅዱስ ቤተክርስቲያንን ረሷት። እናንተ አሁን የምታወሩት እኮ ባል ነው 2000 ዘመን ቤተክርስቲያንን መንፈስ ቅዱስ ረሷት። እናንተ ጴንጤቆስጣሎች 1890 መጣን አስተካከላት እያላችሁ እኮ ነው የምታወሩት። በጣም እንደው የሚያሳፍር እኮ ነው። ቤተክርስቲያን ተሳስታ ሁሉ ነገሯን ተሳስታ ጨረሳ። እናንተ 1890 ላይ አዙዞ አስተራይ ስራ ተመስርታችሁ ማለት ነው። ከዛ በኋላ ጴንጤቆስጣሉ መጥቶ ኦርቶዶክስና የጥንት ቤተክርስቲያኑን እንደው እፍረት እኮ ነው የሚያስፈልገው። እናንተ እኮ አሁን ለምሳሌ ንስሐ መግባት ሲኖርባችሁ እንዴ ኤርሚ እኔ ለምሳሌ መንፈስ ቅዱስ 2000 ዘመን ቤተክርስቲያን ረሷት ነበር እንዴ? ቤተክርስቲያን ተሳስታ ሁሉ ነገሯ ጠፍቶ እናንተ መታችሁ ዛሬ የክርስቶስን ትምህርት ከ18 የዛሬ ኢትዮጵያ ውስጥ ከመጣ 40 ዓመት ውስጥ ማለት ነው። እንደው ክርስትና ከ2000 ዘመን በኋላ ይስተካከል ማለት ራሱ እናንተ ነውር እኮ ነው።
በጣም እኮ ነው የሚያሳፍረው እኮ እናንተ ራሱ አታፍሩም እንዴ? ለምን ሚዩት እንዴ? ይሄ እኮ ነውርም እኮ ከነውር ባለ እኛ እኮ ሉተራኖች ድነዋል አላለም ማለት ዝም ብለህ አውራ ማለት ነው። እየተደማመጠን ብዬ ስልህ እኔ ሚዩት እንዳደረግህ ታስገድደኛል። ኤርምዬ እኛ ሉተራኖች ድነናል ብለን አምነናል እንዴ? አላመንም እኮ። አመንክ እኮ ካህንህ እኮ ቄስ አድምጠኝ አላልኩም እኔ። አሁንም ሉተራኖች ድነዋል እኔ ነኝ ሚዩት ያደረግኩህ። በቃ ለመንኩህ። እንደዚህ እንዳደረገህ አልፈልግም ነበር። ራስህ በአራት ነጥብ ታቆማለህ ብዬ እየጠበቅኩ ነበር። ሳወራም ታወራለህ፣ እባክህ ብዬ ስልህ ታወራለህ። ይሄ ኦርቶዶክሳውያን መለያ እንዲሆን አታድርጉት። ኦኬ። መንፈስ ቅዱስ ቤተክርስቲያንን ረሳት ወይ ነው አይደል ያልከኝ? አይ መንፈስ ቅዱስማ እግዚአብሔር ስለሆነ በእሱ ዘንድ መርሳት የሚባል ነገር የለም። ቤተክርስቲያን ግን በታሪክ ውስጥ ግን አምላኳን ረስታዋለች። አምላኳን ጥላው ታውቃለች። አምላኳን ከጣለቿ ቤተክርስቲያን መካከል አንዷ የአንተዋ የኢትዮጵያ ኦርቶዶክስ ናት። ኦኬ። አምላኳን ከጣለቿ ቤተክርስቲያን አንዷ የሮም ካቶሊክ ናት። ኦኬ። ለበበል እንዴት መንፈስ ቅዱስ አዙዛ ስትሬት ላይ ነው ወይ የጀመረው ብላልክ? አዙዛን አንተ አታውቀው። ካወቀውም በስም አበለው ነው፣ በወሬ ማለት ነው። አዙዛ ስትሬት ላይ ነው ወይ የጀመረው ብለህ ካልከኝ አይደለም። የምንኑ አጀማመር ነው? የፍጥረት ዓለም መታደስን ነው? ዓለማትን በመፍጠር ነው መንፈስ ቅዱስ ጀመረ ብለህ የምትለው ወይስ ምንድን ነው? ፔንቴኮስታል የሆንበት በካሪዝማቲክ በጸጋ ስጦታ በልሳኖችና በመገለጦች ይሄንን ብሎ የሚለውን አዙዛ ስትሬት ላይ ያለውን ዲናይ ልታደርግ ፈልገህ ነው? እኔ የአዙዛ ስትሬት ላይ የተነሳው ሪፎርሜሽን ታድሶ በመንፈስ ቅዱስ በካሪዝማቲክ እንቅስቃሴ የማምን ሰው ነኝ። እኔ ማለት እዚህ ያለሁት በልሳን የምጸልይ ሰው ነኝ። ጌታ መንፈስ ቅዱስ ሲናገር እንዲህ ይላል ጌታዬ ብዬ የምናገር ሰው ነኝ። ኦኬ። ይሄ ታሪቱ ጋር ነው የጀመረው። የዚህ ጅማሬው አዙዛ ስትሬት ላይ አይደለም። ሐዋርያ ሥራ መጽሐፍ ምዕራፍ 2 ላይ ነው። ኦኬ። እናንተ ትናንትና መጣችሁ ፔንቴኮስታልን ብላችሁ የምትሉት ይኸው ቤተክርስቲያንን እናድስ እያላችሁ ነው አለ። ይኸው እየገለባበጥ ነው እኮ ነው አልኩ። የሰው ስርዓትን ትምህርት አፈር ደቼ እያስጋጥን የእግዚአብሔርን ቃልና የእግዚአብሔርን እውነት እየሰበክን ያለ ነው። በዚህ ደግሞ ለኦርቶዶክስም ለካቶሊካውያንም መቅሰፍት ነው የሆንባችሁ። ለምን አትልም? በእውቀት ቻሌንጅ ነው የምናደርጋችሁ። መጽሐፍ ቅዱስ ላይ ቆመን ነው የምናወራው። እኛ ሰብከን ነው ሰው የሚድነው። ኦርቶዶክስ ሰብካ ሰው አይድንም ሲጀምር፣ ሰብካም ስለማታውቅ። ካቶሊክ ሰብካ ሰው አይድንም ሲጀምር፣ ካቶሊክ ኢየሱስን ሰብካው ስለማታውቅ። አንድ መዓት አኖች አሉ፣ አሮጊት ሽማግሌ ምናምን ነገር ልክ እንደናንተ አቡነ እንትና እማሆይ እንትና ብላችሁ የምትሏቸው የምትሰብኳቸው ማለት ነው በየዕለቱ። ኦኬ። እኛ ስጋ ብትመጣ ሰኞም ኢየሱስ ነው፣ ማክሰኞም ኢየሱስ ነው፣ ረቡም ኢየሱስ ነው፣ ሐሙስም ኢየሱስ ነው፣ ዓርብም፣ ቅዳሜ፣ እሁድም፣ መስከረም፣ ጥቅምት፣ ዳር፣ ታኅሳስ፣ ወራቶች፣ ዓመታት፣ ዘመናት ቢቀያየሩ የኛ የፔንቴኮስታሉ መድረክ ላይ ስብከታችን ጌታ ኢየሱስ ነው። ራሱ ሉተራውያንን ጨምሮ ሁሉ ጨምር ማለት ነው። በእግዚአብሔር ልጅ በጌታ በኢየሱስ ክርስቶስ በማመን ንስሐና የኃጢአት ይቅርታ ይገኛል ብለን የምንሰብከው አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ብሎ የሚለውን የሐዋርያቱን ትምህርት ይዘን የምንሰብከው እኛ ነን። በዚህም መሬት አንቀጥቅጥ ሆነናል። ፔንቴኮስታል በዓለም ዙሪያ ፔንቴኮስታል፣ እኔ ያለሁበት ፔንቴኮስታል በዓለም ዙሪያ ምድር አንቀጥቅጥ ነው የሆኑ፣ ለሃይማኖተኞች ሁሉ መሸበር ምክንያት ነው የሆኑ። ሰይፍ የተገለጠ ሰይፍ አንስተን እንደ አሕዛብ እያስፈራራን ሳይሆን የእግዚአብሔርን ቃል ሰይፍ አንስተን ማለት ነው እየሰበክን ኢየሱስ ይወድሃል፣ ኢየሱስ ያድናል፣ ኢየሱስ ጌታ ነው ብሎ የሚለው እኛ ያለንባት ካሪዝማቲክ የሆነቿ ራሷ ሉትራውያን የኢትዮጵያን ጨምሮ ፔንቴኮስታልን የምንሰብከው። የትኛውም ቆሻሻ ገንዳ ላይ ወጥተን ብንሰብክ፣ ሰው በተሰበሰበበት ቦታ ላይ ወጥተን ብንሰብክ፣ ባስ ፌርማታ ላይ ብንሰብክ፣ ሐዘን ቤት ብንሰብክ፣ ሰርግ ቤት ብንሰብክ፣ የትኛውም ቦታ ላይ በአውሮፕላን ስንጓዝ ከሰዎች ጋር ብንገናኝ፣ ካፌ ላይ ቡና ብንጠጣ፣ የትኛውም ቦታ ላይ ጴንጤን የምታውቀው ኢየሱስ ያድናል፣ ኢየሱስ ጌታ ነው። ይሄ የኛ ስብከት ነው። በዚህስ የዳዊት ቤት እየበረታ የሳኦል ቤት እየደከመ እንደሚሄድ የማ ቤት እየደከመ የማ ቤት እየጫጨ የማ ቤት እየጨመረን እየመጣ እንዳለ የራሴ ቤተክርስቲያን አባቶችን ላሰማ ይመስለኛል አይደል? ምስክርነታቸው ላሰማ። ቆይ ወንድም አለምማ እዚህ ቤት መጥቶ ያለ መረጃ ስለማይወራ የማ ቤት እየጫጫ የማ ቤት እየደከመ የማ ቤት እየበረታ እየሄደ እንዳለ፣ ከማን ቤት ህዝብ እየተበዘበዘ እንዳለ፣ ይሄ የተበዘበዘው ህዝብ በስንዴ ነው፣ በተቀቀለ ስንዴ እና በፈላ ዘይት። ይህንን ህዝብ በሰልባጅ በስንዴ ስትሉት ይኸው እስካሁን ድረስ እኔን ከመቅደሷ
ከኦርቶዶክስ መቅደስ ላፍ አድርጎ ያወጣኝ የኢየሱስ ክርስቶስ ፍቅር ነው። ይህን ፍቅር ደግሞ የሰበኩኝ እነዚህ ጴንጤዎቹ ናቸው። አየህ በአዙዛ ስትሬት ላይ በተነሳ አንድ አያይዝ መልስልኝ። ግን አሁን ለምሳሌ ልሳን አንተም ታወራለህ፣ ወልጅ ሰሱም ያወራል። በስላሴ የማያምነው የትኛው ነው ያጋንንቱ? አሁን እኮ መሰለህ እናንተ እኮ ካጋንንቱ ነው ከእግዚአብሔር አላወቃችሁትም። ወልጅ ሰሱም ያወራል። እኛ ነው የምጠይቀው። ጥያቄ አይደል ጠይቅ ያልከው? አላወቃችሁትም ብላ በዛው መልስልህ እኮ ጥያቄ። ለምሳሌ ወልጅ ሰስ እናንተንም መጽሐፍ ቅዱስ ብሎ ልሳን ያወራል። ጥያቄ ጠይቅ። መንፈስን ሁሉ አትመረምሩም እናንተ? ጥያቄ ጠይቅ እንዳለ እባክህ ጥያቄ እኮ ነው የምጠይቀው። ኦኬ ስለዚህ አላወቃችሁትም አትበላ። የትኛው ነው ከአጋንንት ማለት? እንደሱ ነው ማለት ያለብህ፣ እንደሱ ነው ማለት ያለብህ። እኔ ወልጅ ሰሱ ነው እናንተ ናችሁ ከአጋንንት መልስ። እኔ የምመልስልህ አንተ ግን ማለት ያለብህ አታውቁትም አትበለኝ። እኔ በልሳን የምጸልየው ክርስቶስን መቼ አወቃችሁት? ኤርብዬ አላወቃችሁት እንዳልክ እኔ ጥያቄ ቆይ አንዴ እንዳለ መልሰህ ማይኩን ከፍተህ ጥያቄዎችን በነጥብ አስቀምጥ። እሺ ቆይ አንተ ድምዳሜ ሰጥተህ አታውራ። በነጥብ መልስልኝ። ከአጋንንት የሆነ ልሳን የትኛው ነው? የወንድ ልጅ ሰሱ ነው የእናንተ ነው? አንድ መልስ። እሺ ኦኬ አድምጠኛ እንዴ። የአጋንንት ልሳን ልሳን እናንተ የምታወሩትንም ጥያቄ ጠየቅህ አይደል? አታብራራ። ጥያቄ ጠየቅህ አይደል? ጥያቄውን ለእኔ ተው። እኔን የጠየቀኝ እንዳለ ጥያቄና ማብራሪያውን ለይ እንጂ ጥያቄ ጠይቀህ አይደለ? ጥያቄውን እኔ ነኝ የምመልስልህ። ቴንኪው ለኔ። እሺ የትኛው ነው ትክክል ንገረኝ እኮ። ሚዩት አድርገው። አዎ አረኩልህ። የአጋንንቱ የትኛው ነው? ግድ የለህም ብላክ ኤንድ ዋይት እነግርሃለሁ።